ኖርማሊ ወታደራዊ ጥበብ ምንም ታግዞ በደንብ በኮማንዶ ደረጃ በስትራቴጂካ በሆነ መልኩ ሰልጥሟል። ግን ደግሞ ይመረው ዋጠው መላው የአማራ ህዝብ ፋኖ ነው። ኢቭን ብልጽግና ላይ ያለው ሁሉ ማለት ነው። አፋብን አይደለም እንጂ ፋኖ ነው። ልክ ነህ። አፋብን ነው ሁሉም በቃ አይደለም። እኔ አይደለም ዋጠው ምናልባት እዚህ ጋር ቁጭ ብላችሁ እዚህ አይደለንም እኮ ወንድሜ፣ እዚህ ጋር ቁጭ ብላችሁ ትንሽ የሚታለቃቅሱ ሰዎች ብቻ ናችሁ እንጂ ሌላው ሁሉ ቆይ ይኸውልህ፣ አሁን ብሽሽቅ የፋኖን ትግል የሚደግፍ አፋብን ነው። ይኸውልህ እውቀቱ ከሌለ ውረድ፣ እውቀቱ ከሌለ ውረድ። እውቀቱ ካለ በደንብ አንተንም ማቃጣችሁ እዚህ ጋር በደንብ ስለማውቃችሁ አዳምጥ። እሺ በደንብ አንተንናውራ። ኧረ በእናትህ እኔ አወርዳለሁ። ስርዓት ይዘህ ማታወራ ከሆነ አወርዳለሁ። ከፈራ ማውረድ ትችላለህ። በደንብ ማትሞግተኝ ከሆነ አወርደኝ፣ ችግር የለውም። ኦኬ አዳምጣ። ለመሞገትም እኮ አዳምጦ ማውራት ይጠይቃል። ምን አይነት ነገር ነው? ዝም ብለህ እንደ የብሽሽቅ ወሬ እያወራ ፈራህ። የብሽሽቅ አይደለም የብሽሽቅ። አሁንም አዳምጥ እስቲ። እሺ በልና አዳምጥ እስቲ። አዳምጥና ጥያቄን ከዛ መልስልኝ አይሻልም? ጠይቀኝሽ። ኦኬ ወደ ዋናው ልምጣልህና ጥምዶ ልክ ነው ብለህ ነው የምታስበው? ጥምዶ ማን ነው? ሰው አታውቀውም አንተ? ጥምዶ ማን ነው ብለህ ነው የምትወስደው? እሺ ጥምር ኃይሉ ልክ ነው ብለህ ታስባለህ? ጥምር ኃይሉ የብልጽግናን ገዳይ ኃይል ለማስወገድ ትክክል ነው። የኢትዮጵያ ኃይሎች ተሰባስበው የብልጽግናን ከዩናይትድ አረብ ኤሚሬትስ እና ከሌሎች እንትን እየተረዳ የአማራን ህዝብ የሚጨፈጭፍ ብሎም ደግሞ ለኢትዮጵያ ስጋት የሆነን ገዳይ መንግስት ለማስወገድ ትክክል ነው። እሺ ከማን ጋር የምትጣመረው? መላው የኢትዮጵያ ህዝብ። የኢትዮጵያ ህዝብ ጋር እንኳን እየተጣመረ ካልከው ከኦነግ ጋር ነው። መላው የኢትዮጵያ ህዝብ ነው። ይኸውልህ አሁን እዚህ ላይ ይሄ ነው ችግራችሁ። እባክህ ችግራችን አትንገረን። እሺ የተጣመሩት ከመላው የኢትዮጵያ ህዝብ ጋር እኔ አሁን ማለት ነው የተጣመሩትን ስም ዝርዝር ነው ቤንሻንጉል ምናምን አይደለም። ግን ደግሞ ወንድሜ የተጣመሩትን ስም ዝርዝር ስጠኝ። አሁንም ልንገር፣ ወታደራዊ መረጃ በአንተ እንትን ልሰጥ አልፈልግም። ደደብ ነው። ይቅርታ አድርግልኝ። እሺ ወንድም ቻንስ ተሰጠኝና የተለየ ሀሳብ ስለሆነ የኔ አሁን ጋይስ እዚህ የምትመጡ ከሆነ አትሊስት ላይክ ደና ለክርክር የሚመች ሰው ነው። ላይክ አሁን ስትልቁ ክርክር የምችሉ ሰዎች ላይክ ዝም ብሎ ስድድብ ከሆነ ዝም ብሎ ጀስት ወይ አቅም የለ አፋብን አቅም እንደሌለው አይ ቲንክ ደጋፊዎቹ አቅም እንደሌላቸው የሚያሳዩ ይመስለኛል። በዚህ አንዴ ቆይ ዘራ ይኸውላችሁ እኔ አንድ ነገር ልንገራችሁ። እዛ ሌላ ቦታ እንደምትጨማለቁት እኔ ጋር ማውራት አትችሉም። ትግስቴ የተወሰነ ነው። በጣም ልታገስ ሞከርኩ፣ ላውራህ ሞከርኩ። ግን ወታደራዊ መረጃ ትላለህ። ተጣምረናል ብለው እነሱ በአደባባይ እየተናገሩ ከኢትዮጵያ ሕዝብ ጋር የተጣመሩት እያልክ ታወራለህ። ይሄ እኮ በጣም የወረደ የህፃን ንግግር ነውና ያወረድኩ ለዛ ነው። አትፍራኝ። ምን ነው የምፈራ? እኔ ምን እንዳታረገኝ ነው የምፈራ? እንኳን እዚህ መስኮት ላይ እኮ ነው። ምን ታረገኛለህ? እኔ በጣም ታሳዝናላችሁ እንደዚህ የምታወሩ ሰዎች። አረ ተረጋጉ ባካችሁ። ምን አይነት ነገር ነው? በቃ መነጋገር ነው። እኔ አማራ ከሆንኩ እዚህ ላሉት አማሮች ከሆኑ አንተ አማራ ከሆንክ የሐሳብ ልዩነት ነው ያለን። ምን ፈራራው ነገር የለም። ሐሳብህን ለኔ አሳምነኝ። ይኸውልህ ዘመነ እኔም ማሳመን ካልቻለ አማራ መምራት አይችልም። እየነገርኩ ነው። ዘመነ እዚህ ውስጥ ያሉትን አንዳቸው ማሳመን ካልቻለ አማራ መምራት አይችልም። አማራ ስትል ከእነዚህን ይጨምራል፣ ሁሉንም ይጨምራል። ብልጽግና ውስጥ ያለውን አማራ ልብ ማሸፈት ካልቻለ መምራት አይችልም። አለበለዚያ የራሱን ግሩፕ ነው የሚመራው። ስለዚህ መላው አማራ ብለህ አታውራ። በጣም ይከብዳል። ፖለቲካ የማታውቁ ከሆነ አታውቁም። በቃ ይኸው አማራን ስትወክለው አማራ መሪ ነው እሱ ካልከኝ ከኔ ይጀምራል። ከኔ ጋር ያለው ልዩነት ምንድነው? የኔን ስጋት መቅረፍ ይችላል። እኔን እንደ አማራ ማቀፍ ይችላል እንዴ? ይሄንን ማድረግ ካልቻለ በቃ አማራ መምራት አይችልም፣ ግን ግሩፕን መምራት ይችላል። ስለዚህ መጥተህ በግድ እሱን ተከተላት በለኝና እባካችሁ አቅሙ ካላችሁ ብቻ ነው። እዚህ ያሉ ፖለቲካ የሚያውቁ ልጆች ናቸው እኮ አብዛኞቻችን እዚህ ጋር። በቃ ኑና ግጠሙ። እኔ እኮ ፈቀድኩላችሁ። ካድሬ መሆናቸውንም አትርሳ። ያው እንደልና ነግራታል ቀደም። ችግር የለውም እኮ ይኸውልህ ሐሳቧን እሷ ተናግራለች አይደለም? አልፋለች። አንተ ደግሞ ሐሳብ እንትን አሁን እስቲ ቆይ እዚህ ጋር የተለየ ሐሳብ አለኝ ብሏል ወንድሜ። ፕሊስ እኔም ለምንህ በመደማመጥ እኔም ካልሆነ ከዚህ ውስጥ የፈለገ ሰው ሊያወራ ይችላል። እስቲ ቀጥል፣ ሂድበት። ኦኬ አመሰግናለሁ። ስለ ጥምሩ ንገረኝ።
ኦኬ መጀመሪያ ጽምዶ የሚለውን ስም ፒንፖይንት እናድርገው። ጽምዶ የሚለው የተጀመረው ህወሓት መሸነፉን አምኖ የሚቀጥለውን አማራጩን ከኤርትራ ጋር ያለውን ግንኙነት ህዝብ ለህዝብ ግንኙነት ብለው በኤርትራና በቲፒኤልኤፍ መካከል የተደረገ ነው። ስሙ ኦሪጂኔት የሚያደርገው ከዛ ነው። ጽምዶ የሚለው ስም በአማርኛ ትርጉም የለውም። ከኤኤፍኤንኤም ጋር የሚያገናኘውም ነገር የለም። ይሄ የሚያከራክርም የሚያደራድርም አይደለም። አሁን እናንተ የምታወሩት ያላችሁት ሪጅናሊ አብይ አህመድ ከኤሚሬትስ ከአርኤስኤፍ ጋር ሆኖ ቀጠናው ላይ ያካሄደ ያለው ጦርነት አለ በአንድ ጎን፣ በሌላ ጎን ደግሞ አብይ አህመድ ተቃራኒ የቆሙ ኃይሎች አሉ። ተቃራኒ የቆሙት ኃይሎች ስለ ኮalition ሰሞኑን የሚነሳ ወሬ አለ። ፐብሊክሊ አናውንስ የተደረገ ኦፊሻል የሆነ ነገር እስካሁን ድረስ አልወጣም። ያንን አብይ አህመድ ጎንደር ሄዶ እኔ በወልቃይት ጉዳይ አማራን ለመከፋፈል እነሱ ተደራድረው አሳልፈው ሰጥተዋል ብሎ ያወራውን ወሬ ይዘው ጽምዶ የሚሉ ሰዎች እንሰማለን። ከየት እንደሚነሱና ወዴት እንደምንሄዱ የሚያውቁ አይመስለንም። ምክንያቱም ሊተራሊ አማራ ላይ ጀኖሳይድ እየፈጸመ ያለውን ግለሰብ የፖለቲካ አጀንዳ አማራን የመከፋፈል አጀንዳ እያራገቡ ስለሆነ ከዛ በማለፍ የጠቀስኩት ጦርነት ቀጠናዊ ነው። አብይ አህመድ ዳይሬክትሊ ከሱዳን ጋር ኢንቮልቭ አድርጓል። በአርኤስኤፍ ሰፖርት በዩኤኢ ሰፕላየርነት ሱዳን የራሷ ኢንትረስት አላት አብይ አህመድ እንዲወድቅ የምትፈልግበት። ሻቢያ ወይንም የኤርትራ መንግስት በአብይ አህመድ የተፈጸመበትን ከፍተኛ ክደት አስቀጥሎ ቅራኔ ያለ አብይ አህመድ በተደጋጋሚ የኢትዮጵያን ወጣት ለማታለል እና ወደ አማራ ክልል ለመላክ አሰብ ብሎ አሰልጥኖ የላካቸው አሁን በአማራ መሬት ያሉ ወታደሮች አሉ። የአሰብ ፍላጎቱንም ሻቢያ የኤርትራ መንግስት እንደ ትሬት ስለሚያየው የአብይ አህመድ መንግስት እንዲወድቅ ይፈልጋል። ቲፒኤልኤፍ በተደጋጋሚ ካደረገው ጥረት አልፎ አሁን ቲፒኤልኤፍ ጀኖሳይድ ፈጸመብኝ ያለውን የኤርትራ መንግስትን ሄዶ ተማጽኖ ተለማምጦ አላያንስ ፈጥሯል። ከሱዳን ጋር ደግሞ እንደ 1970ዎች ውስጥ የድርቅ እርዳታ የመጣን እህል ከሱዳን ሄዶ መሸጥ የሚችልበት አቋም ላይ ስላልሆነ ወጣቶቹን ወስዶ ለኤስኤኤፍ ወታደርነት ሸጧቸዋል። የሸጣቸውም የሱዳን መንግስት ለህወሓት እርዳታ እንዲያደርግለት ብሎ ነው። አሁን እንደ አማራ ልክ ደርግን ለመጣል እነሱ ሱዳን ሄደው ከሻቢያ ጋር ሆነው አላያንስ ፈጥረው ህወሓቶች አዲስ አበባ ሲገቡ አማራው ደርግንም እየታገለ ብቻውን ቆሞ ይበላ ከሆነ አንድ ሐሳብ ነው። አማራው ቀጠናዊ ጦርነት ውስጥ ራሱን በጠንካራ አቋም አደራጅቶ በዚህ ጉዳይ ላይ የድርሻውን ለምሳሌ ሱዳንን በተመለከተ ኤስኤኤፍ እና ፋኖ የሆነ ሚውቹዋል አግሪመንት ቢኖራቸው ነን አግሬሽን ፓክት ቢኖራቸው ማለት ዳይሬክትሊ ላለመዋጋት ዲል ቢፈጥሩ እዚህ ውስጥ ኤስኤኤፍ ህወሓትን ረድቶ አማራን የሚያስወጋ ከሆነ ፋኖ ተጠያቂ ሊያደርገው ይችላል። ወይንም ፋኖ በኤስኤኤፍ ለህወሓት የሚያደርገው እርዳታ ላይ ኦብጀክሽን ሊያነሳ ይችላል ጠረጴዛው ላይ ካለ። ከኤርትራ መንግስት ጋር መሰረታዊ የመሬትም የምንም ጥያቄ የለንም፣ ቅራኔ የለንም። ከህወሓት ጋር የታሪክም የመሬትም የአይዲዮሎጂም ጠላትነት አለ። ህወሓት ሎንግ ተርም አላይ ነው ብዬ አላምንም። ህወሓት እስካለ ድረስ የአማራ ህዝብ ላይ ኮንሲደራብል የሆነ አደጋ አለ ብዬ አምናለሁ። አሁን ካሉት አማራ ህዝብ ላይ ከተደቀኑት አደጋዎች ግን በጣም አንገብጋቢውና የአማራን ህዝብ የህልውና አደጋ ውስጥ ከቶ እያደኸየው 4 ሚሊዮን አማራ ህፃናት እንዳይማሩ በገዳማት፣ በትምህርት ቤት፣ በህክምና ተቋማት የድሮን ስትራይክ እያዘዘ ያለው
የኤሚሬትስ ተላላኪው አብይ አህመድ ነው። ትልቁ አማራ ላይ የተደቀነው አደጋ አብይ አህመድና የፕሮስፔሪቲ ፓርቲ ነው። ስለዚህ አማራ ይህንን ትልቁን አደጋውን ለመቀልበስ ከአብይ አህመድ ፕሮስፔሪቲ ፓርቲ ጋር ቅራኔ ያላቸው ኃይሎች ኮሊሽን ከፈጠሩ ፋኖ ተለማምጦ አይደለም የሚሄደው፣ ፋኖን ፈልገው ነው የሚመጡት። ምክንያቱም አንድ እዚህ ጋር ዲባንክ ላደረገው የምፈልገው ነገር አለ። እዚህ ውስጥ ያላችሁ 1400 ሰዎች what's the estimated number of Fano fighters ብላችሁ ጉግል ላይ ሰርች ብታረጉ አሁን እዚህ ሩም ውስጥ የሚወራውን ከ15000 እስከ 20000 የሚል ኤስቲሜት ይሰጣችኋል። እዛ ጋር ካቆማችሁ የማወቅ ፍላጎት ሳይሆን ፋኖን የማሳነስ ፍላጎት ነው የሚሆነው። የሚቀጥለው ጥያቄ ሰርች ይችላል ዳርግና ትቀጥላለህ። እቺን ፖይንት ዲባንክ እያደረኩ ነው፣ ትልቅ ያወራችሁበትን ጉዳይ። አይ ያኮኛ ጉዳይ አይደለም። ባጋጣሚ ኦኬ፣ ሁለት ምንም ነው የሚቀጥለው። በዚህ በ20 ላይ ሁለት አረፍተ ነገሮች ጨምረን ኧረ በእናትህ 20 ነው ብለን እኛ አልደመደምን። ወደ 20 ቢሆን ነው ያልነው እና እሱን ተወስድ አይመጣም 20 አይሞላም። ኦኬ ኢትስ ኦኬ፣ ችግር የለውም። እኔ ወደ አንተ ነው ላለማቋረጥ ነው ዝም ብዬ ሰማሁ እኮ። እቺ መጀመሪያ ደምድምና ብዙ አይደለም እኮ 2-3 አረፍተ ነገር ነው ይሄን ሐሳብ ለማለት። አይ አንተ ሆነ እኮ የምትቀጥለው። ኦኬ፣ ጥያቄዎች ስላሉኝ ነው እኔ እኮ ላወርደር። የመጀመሪያ ጥያቄ አማራ ነው ወይ ነው አንተ? አማራ ነው ወይ? አዎ አማራ ነኝ። የት አካባቢ? አማራ ነኝ። እኔ አካባቢ ውስጥ መግባት አልፈልግም። ውጭ ሀገር ስላለ የመግባት ጉዳይ ሳይሆን የት አካባቢ አማራ ነው ታውቅበታለህ? እኔ እናገራለሁ የት አካባቢ እንደሆነ። አንተ መናገር ከፈለክ ትችላለህ። እኔ አማራ ነኝ። ስለዚህ ኦኬ፣ ጥያቄ ውስጥ አሁን እንደዛ ስትል ጥያቄ ውስጥ አስገባለሁ። ኢትስ ኦኬ። አንተ አሁን የምትለው ኢትዮጵያዊ ነኝ ብለህ ነው የምታምነው? አዎ በዜግነት ኢትዮጵያዊ ነኝ። ኦኬ፣ ኢትዮጵያዊ ከሆንክ ከኤርትራ ጋር ምንም አይነት ጥያቄ የለም? ከኤርትራ ጋር በአሁን ሰዓት አማራ የሚያካሂደው ትግል እኔ ጥያቄ የአማራ ትግል ላይ አይደለም። አሁን ፕሊዝ ኢትዮጵያዊ ነኝ ብለሃል። ፕሊዝ ኢትዮጵያዊ ነኝ ብለሃል። እንደ ኢትዮጵያዊነት ከኤርትራ ጋር ጥያቄ አለ ወይ? ከቶፒኩ እየወጣን ይመስለኛል። ከኤርትራ ጋር ችግር የለውም። እኔ አንተ እኮ ቶፒክህን አውርተሃል። አሁን ቁጥር ላይ ነው ማውራት የፈለከው። አዳምጫለሁ። አትፍራ፣ አይዞህ። የምጠይቅን ብቻ መልስልኝ። አንተ ኤርትራ ላይ ጥያቄ አለ የለህም? እንደ ኢትዮጵያዊ እኔ ኤርትራ ላይ ጥያቄ የለኝም እንደ ኢትዮጵያ የለህም። ስለዚህ ኢትዮጵያ ወደብ ያስፈልጋትም ብለህ ታምናለህ? ኦ ኖ፣ ኢትዮጵያ ወደብ ያስፈልጋታል። ታዲያ ከየት ነው የምታመጣው ወደብህን? ለዛ ተጠያቂ እኮ ኤርትራ አይደለም፣ ገንጥለው የሰጡት ሰዎች ናቸው ተጠያቂዎች። ጥያቄ ይኸውልህ ኦልሬዲ ተገንጥሏል። ጠይቀው የሰጡት ጋር ብሬ እሰራለሁ እያልክ ነው። አሁን እሱን ተወው። አንተ ጥያቄ አለ ወይ ኤርትራ ላይ? እኔ ኤርትራ መንግስት ላይ ጥያቄ የለኝም። የአብይ አህመድ ጥያቄ። ስለዚህ ኤርትራዊ ነህ ማለት ነው? ይኸውልህ እኔ እንደ ኢትዮጵያዊ ኤርትራዊ ነህ ማለት ነው? አዎ ኤርትራ ላይ ጥያቄ ከሌለኝ ኤርትራዊ ነኝ። ኤርትራዊ ነህ። ለምን? ኦኬ እሺ እንለፈው። እኔ በዛ ነው የምደመድመው። ለምን መሰለህ? አንድ ኢትዮጵያዊ የኤርትራን አገጣጥ መገንጠል አማራ የሆነ ሰው አይደግፍም። እደግፋለሁ ብያለሁ እንዴ? ረጋ ብል ጥያቄ የለውም። አማራ ብለሃል እኮ። እኔ እኮ አዳምጬሃለሁ። ፕሊዝ አዳምጬክ በአንተ ላይ ነው አሁን ሀሳብ እየሰጠሁ ያለሁት። ሌላም ሰው ይሰጣል በአንተ ላይ ሀሳብ እና እስቲ የኔ እይታና የእነሱን እይታ ደግሞ ታያዋለህ። ኦኬ ይኸውልህ አማራ ኤርትራ ላይ ጥያቄ የለውም ኦኬ ብለሃል። ያ ማለት የአማራ አይዲዮሎጂ አያቶቹ ያስከበሩት ከጥንት ጀምሮ ኢትዮጵያን ሲጠብቁ የነበሩት በተለይ ኤርትራን ለመገንጠል ስትታገል ኤርትራን ደግሞ ላለማስገንጠል የፈሰሰ ደም አለ። እናንተ እንደምታስቡት ኤርትራ በደም ያገኘሁት ሳይሆን በአጋጣሚ ያገኘችው የምትፈልገውን በዛ ጊዜ የነበረው የህዝብ ብዛት የምታውቀው ነው። ያ ህዝብ ሳይጠየቅ ፍላጎቱን በዘጋ መልኩ አሰብን ወስዷል። አሁን ይሄ የአሰብ ጥያቄ የኢትዮጵያኖች አይደለም ማለት ራሱ አንድ ስህተት ነው። አይ አሁን እኔ እሱን እንደ ጥያቄ አላስቀምጥም፣ ወደፊት ጥያቄ ነው፣ አንድ የሚያስኬድ ነው። ግን እንዳንተ ደምድሜ ከሻቢያ ጋር ምንም አይነት ጥያቄ የለኝም ማለት ስህተት ነው። ያ በጣም አስፈሪ አካሄድ ነው። ለዛ ነው ወደ ኤርትራዊነት ትንሽ
ገፋ ያደረኩ። ለምን እኔ አብሶሉትሊ የወደብ ባለቤት መሆን አለባት በሚለው አሰብ የኢትዮጵያ ነች ብለን እንድትናገር ነው። ዌል አሁን ባለነው ባለነው አይደለም። በቃ እያንዳንዱ እኔም አንድ አረፍተ ነገር ልናገራ ትናገራለህ። ይኸውልህ እዚህ አዲስ አበባ የኢትዮጵያኖች አይደለችም የኔ ነች ብለው መንግስት አሰብ የኔ ነው ሊለኝ አይችልም። እኔ ምንም አያገባኝም እኮ ስማ፣ እኔ ወለጋን የኔን ታሪክ የምታውቅ ከሆነ እንዳውም እኔ የምፈልገው ይኸውልህ 10 ዓመት እንደዚህ ስንት ዓመት ከዚህ በኋላ ውጊያ ከምናደርግ ካርታ ቀርጸን ብንዋጋ እኔ ደስ ይለኛል። ካርታ ቀርጾ አማራ ወለጋን ጨምሮ ሸዋን ይዞ የጥንት ርስቶቹን ይዞ እኔ ይሄ ነው ርስቴ ብሎ ትግል ቢጀምር በጣም ደስተኛ ነኝ። አሁን ይሄ አንተ የምትለው አዲስ አበባ በጣም ቁንጽል ጥያቄ ነው። ይኸውልህ አንድ ነገር ልንገርህ፣ ኦሮሞዎቹ አዲስ አበባን ሲጠይቁ አዲስ አበባን ፈልገው አይደል። በጣም ያልገባችሁ የፖለቲካው እንዴት እንደምትረዱት አላውቅም። አማራ አይደለ ነብይ አላምንም በዚህ አመለካከት። ለምን ጥያቄ ስለ ጽምዶ ነበር ቶፒኩ። አሁን ስለ ኤርትራ ነው አይደለም። እኔ ስለማቅ ነው ማማ ሰርጎ እንደገባ አማራ ትግል ነው። እኔ ይኸውልህ ሐሳቤን ልጨርስ። ከዚህ በፊት ይሄንን ብላችሁኛል፣ ፕሩፍ ተደርጓል። ሁሌ ነው የምንል። ምን መሰለህ አቋምህ ይናገራል። አዳምጠኝ ፕሊስ። ንግግር ቃል ይናገራል ማንነትን ማናቃችሁ ስለሚመስላችሁ ነው። በተለይ እንደኔ አይነት ቦታ ስገቡ በጣም ተጠንቅቀህ ነው መግባት ያለብህ። ይኸው ልንገርህ፣ እኔ ኦሮሞዎቹ አዲስ አበባ ፊንፊኔ ኬኛ ሲሉህ ሁላችሁም የምታስቡት ስለ አዲስ አበባ ነው አይደለም። እነሱ አዲስ አበባን ዙሪያ እንድታምንለት ነው። እመኑኝ፣ አዲስ አበባን ሲጠይቅ አዲስ አበባን ፈልጎ አይደለም። አዲስ አበባን በመያዝ ምንም አያገኝም፣ ግን ካርታውን ያጸድቃል። የትኛውን ካርታ ያጸድቃል? አዲስ አበባ ዙሪያ ያለውን በመሬት ላራሹ የወሰደውን መሬት ታጸድቅለታል። አየህ፣ አዲስ አበባ ላይ መነጋገር ራሱ የለብንም እኛ የምንናገረው የነሳለ ስላሴ ርስት ነው ሸዋ። ኦሮሞ አስተዳድረው አታውቅም፣ አያገባህም ነው ምንለው። አያገባህም። የምን አዲስ አበባን እኛ እናወራ። በመሬት ላራሹ እኮ ነው። ይኸውልህ ይሄ ሁሉ የኦሮሞ ገበሬ አዲስ አበባ ዙሪያ ሁሉ ነገር የሚመጣው ከአዲስ አበባ ዙሪያ ነው። እዛ የሰፈረው ኦሮሞ ነው በመሬት ላራሹ የወሰድከው መሬት ነው። ስለዚህ ጥምጠይቀህ በመሬት ላራሹ አያቶቻችን ላይ የነጠቀውን መሬት መመለስ አለብን ነው እኛ ጥያቄያችን። አንተ ለማረስ ወደ መጣበት መመለስ አለብህ ነው ምንድነው። ከወለጋ መተለ በእርሻ ራሽነት እዛም ከአርሲ መተለ በእርሻ ራሽነት እዛ አካባቢ እያለ ደርግ በመሬት ላራሹ ከአማራ ላይ ነጥቆ የሰጠህን መሬት ለማጸደቅ ስለ አዲስ አበባ ትከራከራለህ። ይሄንን ነው ወሎን ሲጠይቁ እንዳለ ሸዋን እንድትለቅለት ነው እንጂ ወሎን ፈልጎ አይደለም። ይሄ ፖለቲካውን ስትረዳ ታመጣው ነውና ስለ አዲስ አበባ መጣ ትንገረኝ። ግን አሰብ በምንም ካልኩሌሽን ከኢትዮጵያ ጋር የሚሆን አይደለምና እኔ አብይ የአሰብን ጥያቄ ያመጣል ብዬ የዛሬ 4 ዓመት አውርቻለሁ። የዛሬ 4 ዓመት አብይ አማራ ጠንክሮበት ከመጣ ብዬ ምን ሊያደርግ ይችላል? ባንዲራ ሊቀይር ይችላል፣ ክልል ሊያፈርስ ይችላል፣ ሌላ ደግሞ አሰብን ሊጠይቅ ይችላል። እነዚህ የአብዛኛው የኢትዮጵያ ጥያቄዎች ስለሆኑ እነዚህን በማንሳት የትግል አቅጣጫ ማስቀየር ይችላል ብዬ ድሮ ነው የተናገርኩት። አሁንም ለመሰለ ያንንም ያደርገው ለምንድን ነው? የኢትዮጵያ ሕዝብ ጥያቄ ነው። አማራ ደግሞ ኢትዮጵያ ውስጥ በሰፊው የሚኖር ነው። ስለዚህ ይሄ ነገር ዋናው ስስልባቸው ያስሉነ ነው ኤርትራኖች የአሰብ ጉዳይ ላይ እና ለዛ ነው የአሰብን ያነሳውብ ማለት ነው። አችን የጀመርኳትን ሐሳብ ባጠናቀቅ ደስ ይለኛል። ምንም እኔ 1 ሚሊዮን ፋኖ ጦር ብዬ ዘጋላለሁ፣ ችግር የለውም። ኦኬ ኖ አይ ግን ምንም ችግር የለውም። 1 ሚሊዮን ነው እንስማማለን። ኖ እንደዛ አይደለማ። 1 ሚሊዮን እንስማማለን። አንስማማም። በእውነት ነው የምስማማው። በውሸትም ፕሮፓጋንዳ አልስማማም። ስታቲስቲክስ አለ፣ በሚያሳንስ ስታቲስቲክስ አለ ወይ? በመደለያም የውሸት ቁጥር ስታቲስቲክስ አለ ወይ ነው ጥያቄ። ሰንተ ነው ብለህ ነው የምታምኑሽ? ቆይ እኔ እኮ እየተናገርኩ ያለሁት ፋክት ቤስድ የሆነ ነገር ነው። ኦኬ ያሉት ሰዎች ዘራይ ነው ያለው። ተነጋገሩ እስቲ። ልቀይረው ነበር እምቢ አለኝ።
ይሄንን ቁጥር ግን አንዴ ኤክስፕሌን ባረግ 2-3 አረፍተ ነገር ነው፣ ረጅም ነገር አይደለም። አንደኛ ጉግል ላይ ገብታችሁ ሰርች ብታደርጉ የሚያመጣላችሁ ይሄን ነው። እዛ ጋር ካቆማችሁ የማወቅ ሳይሆን የፕሮፓጋንዳ ሰርች ይሆናል ማለት ነው። ሁለተኛ የምታደርጉት ሰርች ምንድነው? ይሄ ቁጥር ምን ያህል አኪዩሬት ነው ብላችሁ ሰርች ማድረግ ትችላላችሁ፣ ከ60% ያነሰ እንደሆነ። ሶስተኛውና በጣም ቁልፉ ሰርች ይሄንን ቁጥር በተመለከተ የምታደርጉት ምንድነው? ይሄ ቁጥር መቼ ነው ኤስቲሜት የተደረገው ብላችሁ ሰርች ስታደርጉ የዛሬ 3 ዓመት የፋኖ ትግል ሲጀመር ይሄን ሐሳብ ለምን መስማት እንደማፈልግ የደንቆሮ ሐሳብ ነው የምታወራው። ይቅርታ አድርግልኝ። ስለ ጎግል ሲያመጣለኝ ያስፈልጋል። እኔ በአክብሮት ነው የማናገረው። አይደለማ እኛን እኮ ደንቆሮ አረከን። እኛ እኮ ደንቆሮ አይደለም። ጎግል ላይ እኮ እኔ ዛሬ መቀየር እችላለሁ ገብቼ። ምንድነው የምታወራው? ስለ ጎግል አወራ እንደኛ ጎግል ላይ ሰርች ብታረግ ምናምን። ጎግል እኮ አንድ ሰው ነው የሚጽፈው። እንዳውም ልንገርህ አይደለም አብዛኛው ጎግል ላይ እየገባ የሚቀያይረው እንትና ነው። ማነው? መረጃ ቲቪ እሱ ነው። ኤልያስ እኮ ኢትዮጵያን ዊኪፒዲያ ነው ምናምን እዛ ላይ ሁሉ ብዙ የሚጽፍ እኮ ሰዎች ናቸው እኮ ገብተው የሚጽፉት። የፈለገው 1 ሚሊዮን ብሎ ሊጽፍ ያንን አሁን እኔ መተህ እንዲህ ብታይ ትለኛለህ እንዴ? ከፕሊስ የዚህ አይነት ነገር አቁምና እኛ ችግር የለብንም። እኔ እኮ የእናንተን አንዴ ላቋርጥ አይደለም። አንዴ ዲባንክ የምታረገው ዝርዝር ይዘህ መተህ እንጂ አንተ ስለ ጎግል እያወራልኝ አይደለም። እኛ ስለ ጎግል አወርተናል። እኛ አላመጣንም ከጎግል። ምንድነው የምታወራው? ኦኬ፣ ግን ይሄንን ነገር ስናገር ለምን ማን ነው ከጎግል ያመጣው ትነግረኛለህ? ማን ነው ዘራኝ? እስቲ መልስለት። ከጎግል ነው ያመጣው? ኤስቲሜቱ ከዚህ እንደውም ባይ ዘ ዌይ 20 ሺህ የተባለው የዛን ጊዜ በጣም ጦርነቱ በተፋፋመበት ጊዜ ነው። አሁን በጣም ቀላል የማባል ኃይል ከፋኖ አደረጃጀት ውስጥ እየወጣ ያለበት ሰዓት ላይ እና አንዴ ላስቸግር። ሚኒሊክ አላቋረጥ አይደለም። አንዴ ጀስት ሊስን ቱ ሚ። አንዴ ሚኒሊክን አውርደውና መልስ አስገባው። በኋላ እነግርሃለሁ። መልስ አስገባው ከፈለገ አውርደውና መልስ አስገባው። የብልጽግና ሰዎች ተረጋጋመን። ሻቢያ እኔ ችግር የለብኝም። ለምንድን ነው አውርጄ? ቆይ ምክንያት አለኝ። ጀስት ዱ ኢት። ምንም ምክንያት የለሽም። ምክንያት አለኝ። በቃ አውርደውና መልስ አስገባው። ኦኬ፣ እና መልሰህ ግባ። እሺ፣ ምንድነው ንገር። ምንድነው እሱ? ላይ ሆኖ ሪፖርት እንትኑን እያደረገ ነው። ፍሪ እንትን እያለ ነው። ፍሪዝ ሊሆን ነው። አይ ኖ ዋት ዲስ ጋይ ወርክ። ለዛ ነው። ኦኬ፣ እና ግባ። ሪኩዌስት አድርግ መልሰሽ እና በመልሼ ባስገባው ነው እኛ እያልን ቤዝድ ኦን ኤስቲሜት ነው። እና እንደዚህ አይነት ቁጥር ይሄ እንትን አንዳንድ ቅድም በደንብ አንተ ስትናገረው ነው። ኧረ ፕሊዝ እንዴ ነው እጄ ላሳይ። እዚህ ጋር ቁጭ ያወራው ቪዲዮ ክፈት እስቲ። ይሰማል ጋይስ? አንዴ ሀሳቡን ሊጨርሰውና ቀጥል ዘራይ። ኦኬ፣ እኛ እያልን ያለነው በዚህ ነው። ከዚህ በፊት የተደረገ ኤስቲሜት ያሉት የነበረው እስከዚህ ድረስ። ይሄ ሌላው ሰራዊት የምታወሩት ይሄ አሁን አባት አርበኞች የሚባሉ እነሱ ሰራዊት አይደሉም። ኦኬ፣ ሰራዊትና የፋኖ አደረጃጀት ውስጥ አፋብን ውስጥ ያሉ ለይታችሁ ማየት ያለባችሁ። እነዚህ ይሄ የአባት አርበኞች ምናምን የሚባሉት ጀስት ኖርማል ፐርሰን ናቸው። እዛው ማህበረሰብ ውስጥ የተጣጡ ሰዎች ናቸው። እነሱ ከፋኖ ትግል ጋር የሚገናኝ ነገር የለም። እነሱ በዛው ሰፈራቸውን ማስጠበቅ። ይሄ ግን በመዋቅር ግን በፋኖ ደረጃ ግን ልብስ ለብሶ ምናምን የምታዩት በጣም በዛ ከተባለ 15 ሺህ ያለ። አሁን እናንተ በምትሉት አሁን ለምሳሌ እኔ አንድ ጥያቄ ልጠይቅህ። አንዴ ኦልሞስት እያጠቃለልኳት 400 ሺህ ቢሆን 400 ሺህ ኖሮ ይሄው 400 ሺህ የሚያህል ፋኖ ኖሮ አንድ ወረዳ መቆጣጠር ካልቻለ ዳስሚስ ምንድነው? አቅም የለውም ማለት ነው። ኦኬ፣ የአማራ ሙሉ ህዝብ ደግፎት ሳማው ይሄ አፋብን የሚባል አደረጃጀት 80 ሚሊዮን እያወራ ነው። እዝና ላይ 5 ሚሊዮን 3 ሚሊዮን አይደለም እያወራ 40 50 60 80 ሚሊዮን ህዝብ ደግፎት መኩል ልናን አስገባት። አንድ ቁጥር እየጻፈች ነው። 40 50 ሚሊዮን ማን አወረደ? 4 ኪሎ መሄድ ካልቻለ አሁን ቁጭ ብለን መጠየቅ ያለብን ሰዓት ነው። ስለዚህ ቁጥሩን ባበዛችሁት ቁጥር ባይዘወይ ለእናንተ መጥፎ ነው። ቢካዝ እኔ አሁን ለምሳሌ አፋብንን 50 ሚሊዮን አማራ ይደግፋል ብዬ አላስብም። አነስትና ረገድ በጣም ይደግፉ የተወሰነ 50 ሚሊዮን አማራ ማንተን ካለባለ ከደገፈውማ ሌላው አስፈልጉም። ይሄ አሁን የምትሉት ትግሬ ኦነግ ምናምን አቅም ስለሌለው እኮ ነው እነሱ ጋር እነሱም እኮ ግልጽ እየነገሯቸው የለ አቅም የለንም 4 ኪሎ መግባት አንችልም። ስለዚህ ትግሬና አቅም ስለሌለው ነው እንዴ ከጥምዶ ወደ ጥምር ጦር የተቀየረው? ምንድነው አንዴ ሆልድ አድርግ። ቆይ አቅም የለንም። ስለዚህ ምን እናድርግ? ሰራዊታችን እናደባልቅ ብለው የመጡት እኮ አቅም ስለሌላቸው። አቅም ቢኖራቸውማ ጋይስ
ይሄ ሁሉም አማራ ይደግፏል ካላችሁ ዳስሚስ ተሸንፈናል መሸነፋችንን አምነን ነው ቁጭ ማለት ያለብን ማለት ሁላችንም ደግፈነው 50 ሚሊዮን አማራ ደግፎት 50 ሚሊዮን ህዝብ እየተዋጋ 4 ኪሎ አብይ አህመድ ደምስሰን 4 ኪሎ መግባት ካልቻለን ግልጽ መነጋገር አለ። ሌላው ቅድም አንድ እቺን ብቻ ጠቀሻት እኔ እንትን ልበል ከዚህ በኋላ አላወራም እኔ ቁጭ ብዬ ነው የማዳመጠው ግልጽ መምጣት ስላለበት ቢካዝ አንድ ነገር ሲነገር ነበር። እኔ አሁን ለምሳሌ አፋብን የሚባለው አደረጃጀት ይሄ አሁን ቅድም ምኒልክ ሲያወራ የነበረው ይሄ ከሱዳን ጋር ምናምን ሞር የቀጠና ፖለቲካ ነው። የቀጠና ፖለቲካ ውስጥ እመንተነ ምንም አቅም የለህም። አነስተኛ ወራ ከተባለ ለምሳሌ እዛ ውስጥ 19 ፖሊት ቢሮዎች ውስጥ እናንብብና ዘመነ ካሴ 19 ዘመነ ካሴ ሀብቴ ወልዴ ሄኖክ አዲስ መከታው ማሙ ምናምን ተፈራ ማሙ ማነው ስሙ ዝናቡ ምሬ ምናምን እንዳለ 19 ቅር ይላል ተፈራ ማሙ ብለህ ጓደኛ ታረጋል። አንዴ ሳሙኤል ባለደ ድርሳን ባዩ ሌላ ማነው ጌታ አስራደ ምን ተስኖት ምናምን የሚባሉት አንድ ላይ ተደምረው እየነገርኩ አንድ ላይ ተደምረው አንድ ኢሳያስ አፈወርቄን መሆናቸው ይሄን ግልጽ አድርጌ ነው። አንድ ኢሳያስ አፈወርቄን 19ኙ ተደምረው አንድ ኢሳያስ አፈወርቄ አይነት የፖለቲካ አቅም የላቸውም ብቃትም የላቸው። ስለዚህ ቀጠናው ላይ ኤሌመንተን ምንም አቅም የለህም። እግረኛ ወታደር ነው የምትሆነው። ማክሲመም ደረትን ለጥይት ኢሳያስ እኮ 90 ዓመቱ ነው። እንዴት ነው የምታወራው? አንዴ ስማኝ። አቅም አሁን በተራ ማውራት እንዴት ነው ግን ባካችሁ እና ለተደምረው 19ኙ ተደምረው አንድ ኢሳያስ አፈወርቄን መሆን የማይችሉ እኮ ጋይስ የትምህርት ብቃታቸው እስኬት ድረስ ለምንድን ነው ማንወራር? አሁን እንትን ዘመነ ካሴ የትምህርት ብቃቱ እውቀቱ እስኬት ድረስ የፖለቲካ እውቀቱ አሁን መከታው ማሙ ምናቆ ነው እዛ ውስጥ የገባው። ግልጽ መነጋገር አለብን። ሀብቴ ወልዴ እነዚህ ይኸውላቸው ሬጉላር ተዋጊዎች ናቸው እንጂ ዘናት ይሄ የቀጠና ምናምን ፖለቲካ ውስጥ የምታስገባቸው ሰዎች አይደሉም። ኦኬ ደህና ሰው እኮ የላችሁም እኮ ተፈራ ማሙ ጀስት ሬጉላር እንትን የዛሬ ስንትና ስንት ዓመት ጦርነት ውስጥ የነበረ ሰውዬን አሁን ያለውን ጦርነት አሁን ያለው ተቀይሯል። የድሮ አይነት አይደለም። አሁን የኤአይ ዘመን እሱ ያለው የዛሬ ስንትና ስንት ዓመት ነው። ይሄ ሽምቅ ውጊያ የተዋጋው አያውቁም። ሽምቅ ውጊያ ነው። ለዛም እኮ ነው ሽምቅ ውጊያ ላይ እኮ እየተደበደቡ ያሉት እኮ አሁን እኮ ሽምቅ ውጊያ እያደረገ ያለው መከላከያው እኮ አሁን በየቦታው እኮ እያሳደዳቸው ነው ያሉት። ስለዚህ እውነታውን ለምንድን ነው የማንጋፈጠው? ቤት አቅም ኖሯቸው ነው እነዚህ ቀጠና ምናምን ፖለቲካ የምታወራው። አሁን ሚኒሊክ አሁን በጣም ስታወራ እየሰሙ እስቲ አንድ እንደው ነፍስ ያለው ሰው ጠራልኝ እስቲ ከኢሳያስ አፈወርቄ ጋር እንደው ከአልቡርሃን ጋር እንደው አቅማችሁ ራሱ ይሄንን ዘመነ ካሴን እዛ ውስጥ እንዳለ የማህይም ምሬን ምናምን የማህይማ ተሸክመህ ቀጠና ፖለቲካ ምናምን ብለህ ልክ እንደ ትልቅ ነገር ስታወራው በቀጠና ፖለቲካ ውስጥ የፖለቲካ አቅም ከሌለ ብር የላቸውም፣ የፖለቲካ አቅም የላቸውም፣ ሰራዊት የላቸው። ግን መሀይም እያልክ የምትሳደበው ሰው ትልቁ የስራ ችሎታ የባቢሎን ፕሮሞተር ነው። ያንተ እውቀት ደረጃ ምንድን ነው? I know exactly who you are, brother. Why you flexing on social media? ደደብ መሀይም እያልክ የምትሳደበው ሰው የክለብ ትልቁ የስራ ደረጃ የአረብ ክለብ ፕሮሞተር ነው። እኛ ስለሆነ እኮ ነው ተረጋግተህ ታወራለህ። አትሳደባ። ስነ ስርዓት ያለው ዲስከሽን ከሆነ ስነ ስርዓት ባለው መልኩ ነው። ኦኬ ረበናትህ አቅሙን ነው እየነገርኩህ። አቅሙ መተህ ምሬ ወዳጆን የሚያህል መሀይም አንተታ ከኢሳያስ አፈወርቄ ጋር እኩል አድርገህ ፖለቲካ ትሰራም ያልኩ ቀጠና ፖለቲካ ላይ በላ አታውራ። ስለዚህ ቀጠና ፖለቲካ ለም ስታወራ እንደ ኢሳያስ አፈወርቄ አይነት ተንኮለኛ እንደ አብይ አህመድ አይነት ተንኮለኛ ምናምን ይዘህ አትሊስት እንኳን የአማራን ህዝብ እዛ ጋር እንደው ጥያቄ ምናምን ብዬ እንትዳል እዚህ ውስጥ እንዳለ ምስኪን ሰዎችን ፖለቲካ ምንም የማያውቁ ስለ እንትን ፖለቲካ የማያውቁ ስለ ጂኦ ፖለቲካ ምንም ነገር አንደርስታንድ የማያደርጉ አየር ላይ እንበራለን የሚል ግለሰብ አዳመና እናወርዳለን የሚል ግለሰብ ይዘህ ነው እንደ ስለ ጂኦፖለቲካ የምታወራው? ስለዚህ ይሄንን እንትና እና መላው አማራ አፋብንን አይደግፍም። ቢደግፍ ኖሮ 4 ኪሎ ይገባ ነበር እና ይሄንን ነገር ሪያሊቲ መጋፈጥ አለብን ለማለት ነው። ቴንክ ዩ ኦኬ ሚኒሊክ እኔ ይኸውልህ አይ ኖ ስማችንን መጠቀም እስቲ ግን አሁን አንተ ከኛ ጋር ሽንጥ ገትረህ የተከራከርክ ነው። እኛ አሁን እዚህ ጋር ስንናገር ብዙ ጠላት እያፈራን እውነቴን ነው የምነግርህ። ከአማራው፣ ከኦሮሞው፣ ከትግሬው፣ ከሁሉም ኢቭን ከሻዕቢያው ለምን እኔ በኢትዮጵያ ድርድር የለኝም፣ በአማራ ድርድር የለኝም። ግን በግልጽ የምናገር ነው። ብዙ ኤርትራዊ ጓደኞች አሉ። እነሱ ለኤርትራ ያላቸውን አቋም እኔም ለኢትዮጵያ አለኝ። አልዋሽም፣ አልሽሞንም። አሰብ የኢትዮጵያ ነው ብዬ ነው የማምነው። እንዳውም በውጊያ ነው ላገኝ የምፈልገው። ለምን መሰለህ? ሱሪ መፈታተሽ አለብን ብዬ አምናለሁ። አሁን አንተ ፋኖ የሚል አርማ ይዘሃል፣ ቪዲዮ መክፈት አትችልም።
ግን በአማራ ፖለቲካ ውስጥ ከኛ እኩል ማውራት ትፈልጋለህ። እዚህ ውስጥ ብዙዎቻችን በቪዲዮ እንታወቃለን። እኔም ማቃቸው ነው። ለለና በቪዲዮ ትታወቃለች፣ አኪላ ይታወቃል፣ ዘራ ይታወቃል፣ ሳሚ ይታወቃል። ሌሎቹ እንኳን አላቃቸው። አቲንክ ዳይትም ሳይታወቅ አይቀርም ሲጽፍ ምናምን አየዋለሁ ይመጣልኛል። አንተ እስቲ ቪዲዮ ክፈት እስቲ። በቃ አንተ በእውነት አማራ ነኝ ካልክ አማራ አይፈራም ብዬ ስለማምን ውጣ እስቲ በቪዲዮ እስቲ ልይክ። ከዛ በኋላ እንየው እስቲ አንተ እውነት አማራ ከሆንክ ፊትህን ለማሳየት ትፈራለህ? አያገባኝም እሱ ማንም ሰው ይገዛዋል። ለምን አትወጣም በቪዲዮ? ይሄን ስላደረክ አማራ አያረግህም እኮ። እንዲህ አይነት መበሻሸቅ ከሆነ አወርዳለሁ እኔ። ይሄ ምልክት አይሆነኝም። አይ በቃ አክብርህን የማታወራ ከሆነ አታስፈልግም። ፊትህን አሳልፈ ብልጽግናን ከፈራኸው ለምን ትዋጋዋለህ? ይቅርታ አድርግልኝ። ብልጽግናን ከፈራኸው ፋኖ እዛ ጋር ሳይፈራ ህይወቱን እየሰጠ አንተ ውጭ ሆነ ፊትህን ማሳየት ለብልጽግና ለምን ትፈራዋለህ? ብልጽግናን እኮ እኛ ፊት ለፊት ነው የተናነቀው። ይሄ ሁላ ሰው እኮ ብልጽግና የሚደግፍ አይደለም አብዛኛው። በግልጽ ነው የምነግርህ እኮ እኔ ብልጽግና የኔ ነው የሚለውን እኮ በግልጽ እየነገርኩ ነው፣ እየተቃወምኩት ማለት ነው። አዲስ አበባ አይደለም ወለጋ የኔ ነው እያልኩ ነው በፊቴን እያሳየው ማለት ነው። አንተ ግድግዳና የሆነ ባንዲራ ታሳየኛለህ እንዴ? አላልክም። እና ፕሊስ ቀጥል እስቲ። ሰላም ነው። እኔ እንኳን ጥያቄ ነው የምጠይቀው። መብት ነው። ማንን ነው መጠየቅ የምትፈልገው? እኔን ዘራይን ዘራይን ሳሚንና ምናልባት ልልናን መጨረሻ ላይ ምናልባት ኦኬ ዘራይ ከማል ጀምርልህ ጥያቄ። እኔን የምጠይቀኝ ነገር አለ? ከኔ ጀምር ከፈለክ። አይ አንተማ ነው ዘምተም ስለነበርክ ነው ወያኔን የምጠላው። አንተን አልጠይቅም፣ ምክንያቱም አውቃለሁ በጣም ጓደኛህም ስለማውቀው ችግር የለም። ወያኔን የምጠላበትን መንገድ ስለማውቀው መጠየቅ አልፈልግም። አዎ ስልጣን ላይ ከወጡ ደግሞ መጀመሪያ ካገኙ የሚገሉት እኔን ነው። አረ እንዴ ቀጥል። እሺ ዘራይን ጠይቀው፣ ቀጥል፣ ሂድበት። እና አንድ ከተማ አልተቆጣጠሩም ምናምን አልክና አለና ደብረ ታቦርን እኮ ተቆጣጥረው ነበር። አይተሃል ከተማው እንዴት እንዳፈረሱት። 16 በነበረ ነው እንደምናወራው ወይስ በሆነ ጊዜ ባለስ ነገር ነው? ታይም ነው። አንተ ቆይ ሚውት አድርጎ ለአንተ አይደለም ጥያቄው። ቀጥሎ ትገባለህ፣ ችግር የለውም አስገባለሁ። ቀጥል። ለዘራይ ነው እየጠየቀ ያለው። ቀጥል። እና አንድ ከተማ አልተቆጣጠሩም ምናምን ደብረ ታቦርን እኮ ይዘውት ነበር። እኔ በአጋጣሚ የዛ አካባቢ ልጅ ነኝ። 16 ጊዜ ነው ከተማ ላይ የተጣለው በድሮን እያመጣ ማለት ነው። አለመቆጣጠራቸው ደግሞ እኛ ነው የጠቀመን። ገባ እንዴ? አንዳንዴ ከኋላ ስትነሱ ስንት ጊዜ ነው ሻቢያ አስመራን እያዝ የለቀቀው? ምናልባት መኮ ካስታወስክ እኔ በእንትን ወንድሜ ስለነገረኝ ማለት ነው። እና አሁን ከተማ ለማዙ እኛን ጠቅሙናል። አሁን ያለው መንግስት አውዳሚ እንደሆነ የታወቀ ነው። እና ከተማ ለማዙ ለዛ ነው የጠቀምን። እና እንዴት አንተ ከተማ ላዙም አዲስ አበባን አለ አማራ በባለፈው ምን አልክ? እንትኖች ላይክ አፋብን አይሆንም ስትል ነበር። ነበከታውን አፋብን ሆኑ። አሁን አንተ ምን መሳደብ ጀመርክ ማለት ነው። እና ወልቃይትን ለኛ ሰጥቶናል እንዴ? አሁን ጥያቄ ወልቃይትን ለኛ ሰጥቶናል አብይ? በአማራ እጅ እኮ አይደለም ወልቃይት ሊሰዱብን ነው። ለጥምሮም እኮ የበቃን እኛ ዘመነ በሰራው ስራ ነው አይደለ? ስለዚህ ወልቃይት ለኛ ለአማራ ተሰጥቷል። ይሄ ነው ያጤ ጥያቄ። አዎ ባይ ዘ ዌይ ለአማራ ብቻ ሳይሆን የተሰጠው የሚገርም ነገር አንድ ነገር የታገሉት አምደ ማይክ ኦን ነው። እንደውም ባይ ዘ ዌይ መግባቴን አላየሁትም ነበር። በጣም ይቅርታ። እንደውም ደስ የሚል ነገር ልንገር። እንደውም አንድ ነገር መስጠት ብቻ ሳይሆን የታገሉበት ሰዎች አሁን እዛ እያስተዳደሩ ነው። ለምሳሌ ኮሎኔል አሁን የሚያስተዳድረው ይሄ ተከዜ ዘብ የሚባለው ምንድናቸው ካልከኝ የወልቃይት ጠገዴ አስመላሽ ኮሚቴዎች ናቸው። እዛው የታገሉ መስዋዕትነት የከፈሉ በውጊያም ጊዜ የዛን ጊዜ ነበሩ፣ ማህበረሰብ ያስተባበሩ የታገሉበት ለ7 ዓመት ለ8 ዓመት የታገሉት ሰዎች ናቸው እዛ እየመሩ ያሉት። እና በአማራ እጅ ነው። ያው እንደገና እዛም አስተዳደሩ አማራ አስተዳደር ብቻ ሳይሆን ታፔላውም እንዳለ በአማራ ክልል ወልቃይት ጠገዴ ሰቲት ሁመራ ዞን የራሱ ዞን ተሰጥቶት እዛ ጋር በዞን እየተንቀሳቀሰ ነው ያለው። ይሄን ደግሞ አንተ ኦፍኮርስ ማመን የማትፈልገው ነገር ትግሬዎቹ ግን አምነው
በህገወጥ እንደውም የሚሉ ነገር በህገወጥ የተያዘብን መሬት ነው የአማራ ሰፋሪዎች እዛ ጋር በህገወጥ በጉልበት ይዘዋል ብለው ነው እየተናገሩት እና በደንብ አለን አማሮች እንደውም አማራ ብቻ ሳይሆን እንደውም እዛ እየታገሉት ማህበረሰብ አባል የሆኑ መስዋዕትነት የከፈሉት ልጆች ናቸው እየታገሉ ያሉት። ከነሱ በላይ ማንም ትረስት ሊደረግ ስለማይችል እውነት እዛ መቼም ከዛ ሰፈር ሰው በላይ አንተ ከየትም እንደመጣ ማትታወቅሽ ከነሱ በላይ ትረስት ልትደረጋቸው እኔ ከነሱ በላይ ማህበረሰቡ ትረስት ሊያደርገኝ አይችልም እና ትረስት የሚደረጉ ናቸው ለማለት ነው። ዝም ብለው አማራም አይደሉም የዛው ማህበረሰብ የታገሉ ሰዎች ናቸው። እሺ አመሰግናለሁ። ሳሚ ለሳሚ ጥያቄ እነ ዘመነ ያወጡት ካወቅ ወልቃይትና ራያን ብለው ነው አይደለ? አሁን አንተ ስሰማ ሊሰጡብን ነው ራያ ሊሰጡብን ነው። እኔ እቃወማለሁ እዚህ ላይ ዘመነ ለወልቃይት ብሎ አልወጣም። እንዳውም ለቁራሽ መሬት አንዋጋም ብለዋል አንድ ጊዜ። ምን ማለት ነው? እዚህ ግንባር ብሎ እኮ ነው የወጣው መጀመሪያ ራሱ ወልቃይትን የታውቀዋል እንዴ? ግንቦት 7 ነበርኩ ለወልቃይት አስበው የማያውቅም አንድ ቀን ተናግሯል። ያለማ ወልቃይት በወያኔ እጅ ነበርኩ እሱም አስመራ ነበር። ምንድነው አርበኞች ብሎ ነው ማለት እኮ ለወልቃይት አልታገለም እኮ ነው። ከዛ በኋላ ሰላም ሆነ ገባ፣ ባህር ዳር ገባ። ከዛ በኋላ አንድ ጥያቄ ልጠይቅህ እስቲ ንገረኝ። አሳምነው ወደ አማራ ትግል አመጣው። አማራ ትግል ውስጥ ገባ ዘመነ ከማስረሻ ጋር። አሳምነው ከተሰዋ በኋላ የት ነበር እሱ? እንደ እያደራጀ ነው የነበረው እሱ። የት ነበር ማለት ምን የሚባል አደራጀ? አይ ቲንክ አሁን ረስቻለሁ። የሆነ አደረጃጀት ነበረው መጀመሪያ። የለው አትዋሽ። ነበረው እባክህ ነበረው። ንገረኝ ምን የሚባል የሆነ እንደውም ዩኒፎርም አልብሷቸው ካስታወስክ የሆነ ሪፎርም አልብሷቸው ነበር። ያ እንትን የአማራ ህዝባዊ ኃይል ነገር መሰለኝ። ኦኬ ያ ግን ህዝባዊ ኃይል አሳምነው ከሞተ በኋላ አይደለም። ህዝባዊ ኃይል የተመሰረተው አብይ ይቅርታ አድርጎ ኑ ተደራጁ ባለ ሰዓት። እንዳውም ተዚህ ላስታውስ አንድ ጊዜ የሆነች ድንኳን ጋር ቁጭ ብሎ ፎቶ ተነስቶ ነበር ለቆ ነበር። ከዛ ውጪ አንዲት ትግል አላረገም። ይቅርታ እስኪባል ድረስ ይቅር ተብሎ እስከመጣ ድረስ ስላላረገ ነው ያሰሩት። ባህር ዳር 7 ዓመት ያሰሩት ትግል ስላላረገ እሱ ሁለተኛው ነው። የሁለተኛው ነው። እሱ ደግሞ ሁለተኛው ነው። እኔ ጠየቅኩ አሳምነው ከተሰዋ በኋላ ለአመት ነው ለ2 ዓመት ጠፍቶ ነበር። አንዲት ትግል አላረገም። ወታደር አላደራጀም። ምንም አላረገም። እንዳውም ማስረሻ ታስሮ ነበር አይደለ? ታስሮ ተፈታ ማስረሻ። እሱ ግን ተደብቆ ነበር፣ የለም ነበር። የዛ ጊዜ በፋኖነት ራሱ የሚንቀሳቀስ ሰው ያለው የት ጋር ነበር? ጎንደር ላይ ብቻ ነበር። ለዛ ነው እኔ ጎንደር ሄድኩት እኮ ጎንደር ይሆኛ አይደለም። በዛ ጊዜ ፋኖ ፍለጋ የመጀመሪያውን ሲሄድ ጎንደር ሄድኩት ለዛ ነው። በፋኖ ብሎ የሚንቀሳቀስ የነበረው ጎንደር ምድር ላይ ብቻ ነበር በዛ ሰዓት። ይሄም ያውም መቼ ነው? ወልቃይት ከተያዘ በኋላ ማለት ነው። ልክ ወልቃይት ሲያዝ የመጀመሪያው ህዋት መታ መከላከያውን አርዳ ምናምን ብላ ጦርነት ሲከፈት ሆ ብሎ የገባው ፋኖ የጎንደር ፋኖ ነው። ዋናው አሁን የነ ኮሎኔል ደመቀ ያደራጁት ከገዱ ጋር ሆነው እዛ ላይ ለገዱም ክሬዲት ሰጠዋለሁ። በጣም አደራጅቶ ነበር እዛ ጋር። እንዳውም ውጊያው ሁሉ ሲከፈት እሱ እዛ ቦታ ነበር እና እዛ ጋር ሲሄዱ ዘመነ እኮ የዛን ጊዜ ተደብቋል፣ የለም። ስለዚህ የትኛውን ነው የምታወራው? ንገረኝ እስቲ። አይ በቃ ለማንኛውም ሳሚ ልጠይቀው። እነ ዘመነ ወይም እናስረስ መስጠት እንትን አላቸው፣ ኃላፊነት እኮ የለባቸውም። ወልቃይትና ራያን ውሰዱ ብለው ማለት ነው። እንደገና ወልቃይትና ራያ ሊሄድ ነው ይሄ ሁሉ ወጣት የሚሞተው እና ይሄን ብትመልስልኝ ደስ ይለኛል። አንተ ሳሚ መልስልኝ። ሊሰጡብን ነው ትላለህ አንተ። ለምን የሚሰጡት ከሆነ ለምን አንተ ወርዳ አትታገልም? ከአሜሪካ ዛሬ ችግር የለውም ይመልስልህ። ጠይቀው 4 ኪሎ ከገቡ በኋላስ ለምን ትፈራለህ? ታጠቅና እንትን በል። ፓወር ካለ ፓወር እንዴ ኤርትራ እንዳትገነጠል አይደል እንዴ? 4 ኪሎ ገብተው ኤርትራን ወደ ጦርነት አንገባም ብለው እኮ ኤርትራ የተገነጠለችው 4 ኪሎ ከገቡ በኋላ ነው። ምክንያቱም ኤርትራኖች አቅም ነበራቸው ማለት ነው። አሁን ፋኖ አቅም ካለው ወልቃይትና ራያ ልውሰድ እንዳይሉ እነሱ አቅም አለው ማለት ነው። ስለዚህ አንተ ሄደህ እዛ አብረህ ታጥቀህ መጠበቅ አለብህ። ሳሚ መመለስ ትችላለህ ወይስ እኔ ላናገር?
ከ3 ደቂቃ በኋላ መቆይ። ኦኬ እኔ ልንገር ወንድሜ አንዴ ስለ ሻቢያ ማለት ነው። ይኸውልህ የሁሉ ጠንሳሽ ሻቢያ ነው። የኢትዮጵያ ትግል ላይ ሻቢያ ነች ህወሓትን ለመጀመሪያ ጊዜ እንዲጠናከር ያደረገችው። ስለዚህ ሻቢያ ኮንትሮል አድራጊዋ እሷ ነበረች። ከውጭ ጋር ከፍተኛ ግንኙነት የነበራት ሻቢያ ነች። ህወሓት የዛ ተለጣፊ ነበር በወቅቱ። ለዛም ነው አዲስ አበባ ሲገቡ ኮንትሮል አድራጊው ሻቢያ ስለሆነ ህወሓት የመቃወም አቅም እንኳን የላትም። መካናይዝ አብዛኛው በሻቢያ እጅ ነበር። እነሱ ከደርግ በግርግር ከደርግ ከያዙት ውጪ አልነበራቸውም። ለዛ ነው ውጊያ ከተከፈተ መለስ ኢትዮጵያን የመምራት አቅም እንዳይኖረው አድርገው ሊመቱት ስለሚችል ምንድነው ያደረገው? ብቻ ተገንጠሉልኝ እኔ ኢትዮጵያን ልገንባ ነው ያለው። ያው የራሱን ኃይል ለብቻ አጠንክሮ ለመያዝ ነው የፈለገው እና አሁንም መካናይዙም ይሁን ምኑም ያለው በሻቢያና በህወሓት እጅ ነው። ወደድክም ጠላ 4 ኪሎ ቢገቡ የሚወስኑት እነሱ ናቸው። መካናይዝ የያዙ ናቸው። ይሄንን አለ ነው የሚከራከር ካለ መከራከር ይችላል። ጥሩ በቃ አንዴ ልናገርና እኔ ልውረድ። አንድ ሁለት ቃል ልናገርና አየሩን እንዳልዘው ለልልና ምንም ላልሹ ልልና አይችሉም ስላልሹ ስለቻሉማ ነው ከጽምዶ ወደ ጥምር ጦር ያስባሉት። ጀግኖች ናቸው። ዘሜ ወደፊት ዘሜ ያሸንፋል። ስለሰራም ነው ጥምዶ የተባለው። ስለሰራም ነው አፍሪካ የፈለገው። ደንግጦ እኮ ነው ጥምር ያደረገን። እንደዛ አይደለም። ብሽሽቅ አታርጉ። አይ ብሽሽቅ አይደለም። አንቺ አትመልሽለት። በቃ ዝም በይ። ወደ ጥምር አይመጣም ወንድሜ። ስለሰራ አንዴ ቆይ። አመሰግናለሁ። ረጅም እድሜ ለዘመነ ካሴ። የዘመነ ደጋፊ ነኝ። ደቡብ ጎንደር ያርግልህ። አይ አያስፈልግም። አትወረድ። ለምን ተው በቃ። ካልፈለገ አልፈልግም። እኛ ዘሜ መደገፍ መብታችሁ ነው። እኔ አንድ ነገር ልንገራችሁ እዚህ ላይ ዘመነ ይውላችሁ። እኔ አማራ በነፃነት መምረጥ አለበት ብዬ ነው የማምነው። ዘመነን መደገፍ መብት ነው። ግን አንተ ዘመነን ደግፍ ስትለኝ ነው የምንጣላው ከኔ ጋር። አንተ መደገፍ ከፈለክ ብትሞትለት እኔ ጉዳይ አይደለም። ግን አንተም እኔ መስመር ላይ መግባት አለብህ ካልከኝ ስህተት አለው። ያንን ብቻ አትበሉ እና ቀጥል እስቲ ሪዮት። እሺ ሰላም ማኪ፣ አመሰግናለሁ ስለሰጠኝ እድል። ወንድሜ ከታች ወረድከውም ሌሎቻችሁም ይሄ ጦርነቱ እናንተ ባላችሁት ተጣምደን ሄደን መንግስት ቢወድቅ ከዛ በኋላ ስላለው ትረስትና ማን ምን ሀሳብ እንዳለው ቢመልሱ ቢያብራሩ፣ ትረስታቸው ምን ላይ ነው ይህን ያህል እርግጠኛ የሆኑበት ምክንያት የሚለውን ቢያብራሩ ደስ ይለኛል። ሁሉም ጥያቄ። ሌላው ዛሬ ቀን የተደረጉት ውይይቶችም ላይ ቅድም ስታነሳ ነበረ መኪ። አብዛኛውን አሁን የፕሮግራሙ ዋና ዓላማ ጥምረቱ ይጠቅማል የሚለውን ነገር ለማስረጽ እና በተወሰነ መልኩ ደግሞ ሻለቃ ዳዊት ተቃውሞ ስለጻፉ ለዛ ምላሽ የሚሆንና አጀንዳ ለመፍጠርም የተጣሉ ለመምሰል ሞክረዋል። በኔ እይታ ሁለቱም ያው አጀንዳ ለመፍጠር ሆን ተብሎ ነው እንጂ ያን ያህል ልዩነት ኑሮም አይደለም። ሆን ተብሎ እንደዚህ ይደረጋል። በንግግራቸው ዶክተር ሰናይት መጨረሻ ላይ ስትናገር ከሰማችኋት ስትራቴጂ ሁሉ እዚሁ ላይ ለማውራት ስትሞክር ነበረ። ጊቭአፕ ያደረጉ ነገር ይመስላል። ሚስጥር ማድረግም አልፈለጉም። ሊፈጠር የሚችለውን ነገር ባለፈው ወያኔዎቹ እንደተናገሩት አሁን እነዚህኞቹም ትረስት የለንም፣ ትክክል አይደለም፣ እንዲያውም ህወሓት የሚታወቀው በመጨረሻ ላይ በመካድ ነው ምናምን ስትል ነበር ዶክተር ሰናይት ራሷ። እንግዲህ አንዷ በሽምግልናም አንድ በማድረግም ጨዋታ ውስጥ የነበረች ናት። በዚህ በእንቅስቃሴውም እንግዲህ ከዋናዎቹ ነኝ ከሚሉት አንዷ ዶክተር ሰናይት ናትና ስትናገር እንደዛ ስትል ነበረ። ግን መተማመኛ ነገር አያመጡም። እንደ ፕሮፓጋንዳ ልንጠቀመው ፈልገን ነበር አይነት ነገር ነው የምትናገረው። እኛ ደግሞ በተግባር ያየነው 2-3 ዓመት ይሄን ነገር አሁን የያዙትን አቋም ለመያዝ የጠፋ የሰው ኃይል አለ ነው። በአማራ ውስጥ የተረሸነ ፋኖ ብቻ ሳይሆን የተረሸነ የትግል ሀሳብ አለ። በቃ ህልውና ትግል የሚለው ነገር ተረሽኗል። ልክ እንደተገደሉት ፋኖች
በዚሁ በትግል ውስጥ ለዚሁ ዓላማ ተብሎ እንደረሸኗቸው ፋኖችና አመራሮች የትግል መስመር ተረሽነው ዛሬ ህልውና የሚለው ምላስ ላይ ነው እንጂ ያለው ፋኖ ታጥቆ የወጣበት ዓላማ ተክዶ የፖለቲካ እና የስልጣን ጉዳይ ብቻ ነው ለጥምረትም መስፈርት የሆነው። ብንለያይም ላንይዝ እንችላለን የሚለው ስልጣን ነው እንጂ የአማራ ህልውና የገንዘብ መሰብሰቢያ ብቻ ሆኗል። እኒህ ሰዎች መጀመሪያውኑ ባለፉት 2 ዓመታት ብጥብጥ ተደርጎ የነበረው በአብዛኛው እጃቸው ስለገባ ነው። ለነሱ የሚመቻቸውን ኃይል ወደፊት ለማምጣት ብዙ ነገር ተደርጓል። ይሄን ማብራራት የለብኝም። ስለዚህ አሁን መተማመኛ አለመኖር ብቻ ሳይሆን በሚፈልጉት መልኩ የራሳቸውን ኤጀንት አስቀምጠዋል ሰዎቹ። ስለዚህ እንደው እኔም ቀድም ያልኩት ልጆቹ አብዛኛዎቹ ጥምረት ነው ብለው ስለሚያስቡት ኦኬ ጥምረት እንኳን ብላችሁ ብታስቡ ምንድነው ማስተማመኛችሁ? ነገ ክደት እንደማይኖር ሌሎች ሀገር ለመሆን ቢንቀሳቀሱ አማራ ያለውን ኬፓቢሊቲ እነሱን ሁሉንም ጠላት አድርጎ ገጥሞ አሸንፎ ራሱን ነፃ ያወጣል ብላችሁ ነው ወይንስ አሁን ያለውን አገዛዝ እንዳይገዛ በማድረግ በማስቸገር ወደ ሽግግር ሂደት ጠቅላላ ኢትዮጵያዊ ወደ ማድረግ ትግሉን መሄድ ይሻላል ወይስ እነዚህ አካላት በአቦሰጥ ወይም ደግሞ በጸሎትና በግምት ነገ በቃ ፌር ሆኖ የጋራ መንግስት ልመሰረት እንችላለን፣ ወያኔም የመገንጠል ሐሳቧን ልትተው ትችላለች፣ ሌሎቹም ያላቸውን ትጥቅ ተጠቅመው ሊያደርጉን አይችሉም የሚል ነው የሚሻለው የሚለውን ከነሱ ጭንቅላት አንጻር ነው የጠየቅኩት። በእኔ በኩል ግን ኦልሬዲ ይሄን ለማድረግ ኤጀንት ተቀምጦብናል ብዬ ነው የማስበው። ባለፉት 2 ዓመታት የተደረገው ሂደት 2-3 ጊዜ ምርጫ ተቀምጠዋል። የተሟላም ባይሆን በጫካ የተደረገም ቢሆን በምርጫ ፋኖ ሪጀክት ያደረጋቸው ኃይሎች 3 ጊዜ ሪጀክት የተደረጉ ኃይሎች በሽምግልና በግድ ነው የተጫኑት። ቅድም የፋኖ ዳታም ተነስቶ ምናምን ሲወዛገብ ነበር። ስለ ኳሊቲ፣ ስለ ትግል መስመር፣ ስለ ትረስት ነው እያወራን ያለ ነው። ቁጥሩ ማተር አያደርግም። ግን ይሄ ሁሉ ዋጋ ተከፍሎ ህዝቡም የመጀመሪያው የወያኔ ጦርነት አብዛኛው አማራ ክልል ብዙ ጉዳት አድርሶ አሁንም በጎሬላ ፋይት ከክልሉ እንዳንወጣ ኮንታይንመንት ፖሊሲ ተደርጎብን ባገዛዙ ከቆየን በኋላ አሁን ደግሞ ትረስት የሌለን ልናምነው የማንችል ኃይል በግድ ከፊት ከመጣ በኋላ ይህን እያደረገ ነው። ይህ ሁሉ የፈሰሰው ደም ነገ ከነገ ወዲያም በተለይ አሁኑ እንደስካሁኑ እንደነበሩት ጦርነቶች እርሾም ሊኖረን አይችልም። አሁን የሚደረገው ምናልባት የመጨረሻው ሊሆን ይችላል። የአሁኑ ጦርነት ምናልባት ሀገሪቱን የማፍረስም ሆነ ሌሎቹ የራሳቸውን እድል በራሳቸው የመወሰን ሁኔታ ሊያመጣ ይችላል። ስለዚህ ሪትን ዶክመንት ይኖራችሁ የሚለው ጥያቄ ራሱ ለእኔ ለጅት አይደለም። ምክንያቱም የእነሱን እውቅና መስጠት ነው። እሺ ብለው ሊያደርጉት ይችላሉ። ይህን ጥያቄ ግን መጀመሪያውን እኒህ አካላት የእነሱ ኤጀንቶች አይደሉም ወይ? ሁለተኛ ደግሞ ዓላማው የተነሳበትን ዓላማ ሙሉ በሙሉ ረስቶ እንደ ኦነግ ነው ጥያቄ፣ እንደ ቲፒኤልኤፍ ብቻ ነው ጥያቄ፣ ስለዚህ የኔ ጥያቄ የቡድኖችን ስልጣን እንዲያስዙ ብቻ ነው የሚለው እንቅስቃሴ ራሱ ለሌላው አያስጠረጥርም ወይ? በሌላ በኩል ደግሞ ይህ እንቅስቃሴ ሲጀመር በተለይ በጎንደር በኩል ያለው ኃይል አይታችኋል ምን እየተፈጠረ እንዳለ። ሰው የፋኖ አመራር መሆን የሚፈልግ የአማራን ኮዝ መያዝ የሚፈልግ ሰው ትልቅ የጎንደርን እኔ በትክክለኛ የፋኖ እንቅስቃሴ ቢከድ ራያ ወልቃይት የሚለው ላይ የተለየ አካሄድ ሊኖረኝ ይችላል። ነገር ግን በዚህ መልኩ ከመጣህና የጎንደሩ ኃይል ጥርጣሬ ገብቶኛል፣ እዚህ በኩል መሬቴን የሚወስድ ጎረቤት አለብኝ ብሎ ሲጠይቅ ማትደነግጥ ከሆንክ ዓላማህ መበተን ነው። ይሄንን እንዴት ሰው አንደርስታንድ ማድረግ ያቅተዋል? አብዛኛውን በኩራት እንደዚህ አይነት መፈረካከሶች ሲመጡ ትልቅ ማህበራዊ መሰረት ሲናጋባቸው በኩራት ነው ራሳቸውን ሲገልጹ የምትሰሙት። ይህ ምን ያሳያችኋል? ሆን ተብሎ እየተደረገ ያለ ነገር አይደለም ወይ? ስለዚህ እኔ ህብረተሰቡ ራሱን ማዘጋጀት አለበት ብዬ ነው የማስበው። ከዚህ በኋላ ጦርነትም አፎርድ አያደርግም ህዝባችን። በተለይ እንደዚህ በከባድ መሳሪያ የሚደረግ ፉልፍሌጅ ጦርነት በድጋሚ እዛ ምድር ላይ አሁን በአማራ ክልል ወንድ ጾታ ያለው ሰው ከትንሽ ከተወሰነ እድሜ በኋላ ያለ በነፃነት መንቀሳቀስ እንዳይችል አድርገውናል። በሁለት በሶስት ተፈራርጆ አንተ የፋኖ ዘመድና አንተ የመከላከያ አንተ የሚሊሻ እየተባባለ ይመታታል። ስራ ሰርቶ መኖር አይቻልም። ለረጅም ጊዜ የተራዘመ ጦርነት እንዲደረግ ካደረጉብን በኋላ ለዚሁም ዋጋ ከከፈልን በኋላ ኮዛችንን አስተውናል። አሁን ደግሞ የሚመጣው የባሰውኑ ለአንዴና ለመጨረሻ ጊዜ ተረት ሊያደርገን የሚችል ሌሎቹ ፕላን ቢ ያሉትን ሊፈጽሙበት የሚችል ሁኔታ ነው እየመጣ ያለው። በዚህ ምክንያት በስሜት ዝም ብሎ መናገር ሳይሆን እኔ አሁን ከብዙ ወንድሞቼ ጋር እዚህ ልዩነት አለኝ። በትክክለኛው ትግል ስንሄድ ልዩነት አለኝ። ነገር ግን ይሄ በጣም አቅጣጫውን የሳተ ከፋኖ ኮዝ የወጣ
አማራንም ኢትዮጵያንም የሚጎዳ እንቅስቃሴ ስለሆነ የእያንዳንዳችን ምክንያት ሊለያይ ቢችልም ግን ትክክል ነው ተቃውሟችን። ስለዚህ እኔ አፋብን ፋኖን በወረራ የያዘ የሆነ ኢንተረስት ያለው የፖለቲካ ቡድን ነው ፋኖም ነው ብዬ አላስብም። ይሄ ቅድም ያላችሁት የፖለቲ ቢሮና ሌላ በውጭ ያለ ፋይናንሱን ሪሶርሱን ሚዲያውን በመቆጣጠር አስገድዶ የያዘ ኃይል ነው ብዬ ነው የማስበው። ስለዚህ ይሄንን ለፋኖች የማስረዳት ለአማራ ህዝብ የማስረዳት ፕሮጀክት እንደዚህ አይነት እንቅስቃሴዎች ነፃ መድረኮች ተገኛቸው መኮንን ትናንትና መስታወያያቻለሁ። በርታ። ሁላችሁም አመሰግናለሁ። ቴንኪው ለሰጠኝ እድል። ኦኬ ቴንኪው። እሺ ስለ ልጁ መኮ ይቅርታ ትንሽ ደቂቃ አግኝቻለሁ። ወረደ እኮ ተው በቃ ምን ትመልስለት? ምናልባት እየሰማ ከሆነ አይቶ ቆይስ ዳዊት ይቀጥልና ከዛ ስጣለሁ። አይ ቲንክ አዲስ የገባ ያላወራ ባናና ነው ዘሬ ከዛ ማለት እንደምን አመሻችሁ። ታፕታፕ አድርጉት ጋይስ፣ ታፕታፕ አድርጉትና እንደምን አመሻችሁ ሁላችሁ። ሰላም እንዴት ነው? እኔ መጨረሻችን ልበል። ይቅርታ ዳንዬ ትቀጥላላችሁ። ዳዊት አጭር ነገር ነው ምድኔ ስለማይመቸኝ ነው። አጭር ነገር ብዬ ትቀጥላላችሁ። አንድ ደቂቃ አሚኮ አጭር ትላለህ እንጂ እኮ አጭር አድርገህ አታውቅም። ቀጥልሽ። አጭር ነው ማረገው አላስረዝ። ይሄ በጣም ኢንተርቴይን የሚያደርግ በነገር ቶፒኩ በጣም ኢንተረስቲንግ ነው። ለዛ ነው እኔ የመጀመሪያ አሁን እዚህ ጋር የተሰባሰብነ ሪዮት እንዳለው አሁን ወንድሜ ትክክል በሀሳብ በጣም የፖለቲካ ኢዲዮሎጂያችን ማች ማናደርግ ብዙዎቻችን ነን። የጽምዶ ጉዳይ ግን አንድ ያደርገናል ብዙዎቻችን። የሚገርም ነው። ይሄ ራሱ ኮዛችንም አንድ እኮ ነው። ኮዛችንም እኮ አንድ ነው። ግን ታውቃለህ ኮዛችን የአማራ ኮዛ አንድ ስለሆነ እኮ ነው የሰበሰበን። መልስ መንገዳችን ሊለያይ ይችላል። አየኸው። አሁን ግን የሚገርመው እኮ ነው የምልህ መንገዳችን የተለያየ ነበር። ግን የሚገርመው የጽምዶ ጉዳይ ግን ብዙዎቻችን አንድ አድርጎናል። ስለዚህ ጽምዶ የወደቀ የከሰረ መሆኑን የምታየው በዚህ ነው። አሁን ጽምዶን የሚደግፉ ሰዎች እዚህ ጋር እኛን አይተው መረዳት አለባቸው። ቅድም የተሰባሰቡት ሰዎች አንድ አይነት አይዲዮሎጂ የሚያራምዱ የቤተሰብ የባልና የሚስት ወሬ የወንድማማች ወሬ ቁጭ ብለው ቡና እያፈሉ የሚያወሩ ሰዎች ቁጭ ብለው ሊያወሩ ተመሳሳይ ሀሳብ ሊያራምዱ ይችላሉ። እዚህ ማህበረሰብ ግን አሁን እኛ ጋር ግን የተሰባሰበው አማራን የሚወክል ሪፕሬዘንቴሽን ያለው ነው። ስለዚህ ጽምዶ ቁጥር አንድ የኢትዮጵያ ጠላት ነው። ቁጥር አንድ የአማራ ጠላት ነው። ከአማራ አንጻር ካየኸው ቁጥር አንድ እኔ ጠላት ነው ብዬ የምታገለው ድርጅት ነው። በነገራችን ላይ ከአብይ አህመድ ለይቼ የማላየው ነው። አብይ አህመድ ጄኖሳይደር ነው፣ ምንም ጥያቄ የለውም። ይህን ስንል ምን ይላሉ መሰለ? ቁጥር አንድ ስትል እንዴ ቁጥር አንድ ታደርገዋለህ የሚል አለ። እሺ እኩል ላድርግልህ። አብይ አህመድ ጋር እኩል የምታገለው እኔ የኢትዮጵያ ጠላት ምለው አደረጃጀት ነው ይሄ ጽምዶ። በዚህ ልክ የምንታገላቸው መሆኑን እንዲያውቁ ነው። እኔ እዚህ ላሉት አይደለ መልእክት እያስተላለፍኩ ያለሁ። እኔ እዚህ ለሚሰባሰቡት ጽምዶ ምናምን ለሚሉት ዛሬ ቤት ከፍተው ለዋሉት አይደለ መልእክት ማስተላለፍ። መሬት ላይ ያሉ ወንድሞቻችን ለአማራ እንታገላለን ብለው የወጡ ደብረ ጽዮንና ጃልማሮ ጋር አሊያንስ ያደረጉ እኩል ከአብይ አህመድ ጋር የምንታገላቸው መሆኑን እንዲያውቁልን ነው። እኔ ግልጽ መልእክት ማስተላለፍ ለነሱ ነው። እዚህ ላሉትማ በአብዛኞች በገንዘብ ተገዝተው ነው። ቅድም እንዳልኩና ሀብታሙ አያሌው እነ ትንግርቱ እነ ስብሐት ነጋ ነው የሚከፍሏቸው። በነገራችን ላይ ፋይናንስ የሚያደርጉላቸው ይሄ ጽምዶ የተባለው ኢትዮጵያን የዘረፈ በቁማር አቁቷን ያስቀረ ኃይል ተሰባስቦ ፋይናንስ እያደረገለት ነው። እኛ ግን እኩል ከአብይ አህመድ ጋር እንድንታገለው እንደምንታገለው እንዲያውቅ ነው እኔ ጥሪ ማስተላለፍ። ኢንክሉዲንግ አወር ብራዘርስ ትረስት የምናደርጋቸው ኢትዮጵያን ያሻግራሉ ያልናቸው ፊደል የቆጠሩ የተማሩ ምንላቸው የስርዓት ለውጥ ያመጣሉ ያልናቸው ሁሉ በዚህ ውስጥ ከገቡ በዚህ አደረጃጀት ውስጥ አለን ብለው አምነው ከተቀበሉ ከአብይ አህመድ ጋር እኩል ህዝባችን እንደምናስነሳባቸው እንዲያውቁ ነው። አመሰግናለሁ ወንድም አለም። ቴንኪው ሁላችሁ። ኦኬ ዳዊት ቀጥልሽ። ወል እንደምን አመሻችሁ እያለሁ እንደምን ዋላችሁ እያለሁ ወል ሳሚ እንደተናገረው ከ3 ዓመት ልፋት ከ3 ዓመት ድካም በኋላ እያንዳንዳችን እዚህ ያለነው ሁላችንም የአማራ ትግል ከተጀመረበት ጊዜ ጀምሮ በየፊናችን ብዙ ደክመናል። በመሰለን መንገድ ማለት ነው። ብዙ ደክመናል፣ ብዙ ለፍተናል፣ ብዙ ጥረናል፣ ብዙ አልቅሰናል፣ ብዙም ስቀን እናውቃለን። ከ3 ዓመት በኋላ ግን አሁን የደረስንበት ደረጃ ላይ ደርሰናል። የሚያሳዝነው አሁን ከ3 ዓመት በኋላ ሁላችንም መቼም እንጠብቀው
የአማራ ትግል ትልቅ ፕሮግረስ አድርጎ ነው አይደል ምኞታችን። የዛሬ 3 ዓመት ሆናችሁ ወደ ኋላ ብትመለሱና ዛሬ ሁነን ብናስብ ፕሮጀክት ብታደርጉ ማለት ነው አሁን በቃ ሙሉ በሙሉ የብልጽግና ኃይል ወድቆ በቃ አማራ ስልጣን ይዞ ነበር ምኞቴ። የሁላችሁም ምኞት እንደዛ ነበር። 3 ዓመት አልፎ ዛሬ በሚያስቅ ሁኔታ የአማራ ትግል ሂዶ ከቅድመ 83 እንኳ የከፋ ደረጃ ላይ ደርሰናል ወገን። 83 ላይ ሄደን ነበር አይደል? አሁን የአማራን ትግል እንመራለን የሚሉ ሰዎች ይሄድን በነበረ ጊዜ ከነበረው የፖለቲካ አቅም እጅግ በጣም ባነሰ ደረጃ ያሉ ሰዎች የአማራን ትግል እየመሩት መሆኑን ስናቅ ሁላችንም ደንግጠናል። ሁላችንም እውነቱን ለመናገር ሁላችንም ፍራስትሬት አድርገናል። አዚስ ሞመንት እንደ አማራ ዳዊት ይቅርታ ወንድም ዳዊት በጣም ይቅርታ ሙላትን ንገረው ስላልከኝ እኔ ነግሬው ነው የመጣ። ምናልባት ካልተመቸው ሙላት አድነውን አንተ ንገረው ስላልከኝ እኔ ሸራ አድርጌ ጽፌለት ሊሆን ይችላል የመጣ። እኔ ጽፌለት ነበር ሸርም አድርጌለታል። ይሄው ሙላት አድነውታች ካላየኸው ብዬ ነው የነገርኩ። በጣም ይቅርታውን በመሃል ስለገቡ አንተ ንገረው ያልከኝን በውስጥ ይፈልጋል ብዬው ነው የመጣ። ምናልባት ካልተመቸው ማስቀደም ትችላለህ ማለት ነው። አመሰግናለሁ። በቃ ዳዊት ይጨርስና እናስቀድማለን። እሺ ሶ አዚስ ሞመንት ሁላችንም እንግዲህ ያለፉትን 3 ዓመት ብዙ ካለፋን ከጣርን በኋላ የፋኖ ትግል እዚህ ደረጃ ደርሶ ማለት ነው። እዚህ ጋር ደረጃ ደርሷል ሲባል ለአማራን እንዲታደግ ያልነው የፋኖ ትግል የአማራ ችግር መሆን ብቻ ሳይሆን ሆነስትሊ በግልጽ መነጋገር አለብን፣ የኢትዮጵያም ስጋት የመሆን ደረጃ ላይ ደርሷል እንደ ሀገር። ነው ምን እንደሚጨንቀኝ ታውቃላችሁ? እንደ ሀገር ኢትዮጵያ የምትባል ሀገር አሁን ከተሳካላቸው የጽምዶ ኃይሎች ማለት ነው ኢትዮጵያን እንደ ሀገር አንዴ ዳዊት ይቅርታ ሳሚ አንተ እየሰማ ስለሆነ አንተ ውጣና ሙላትን አስገባውና እኔ ሙላት ገብቷል እንዴ? አላየሁትም። እሺ በቃ እሺ ቀጥል ዳዊት። እንደ ሀገር እንደ አማራ የአማራ ጠላቶች ተሰብስበው ነው የመጡት። እንደ አማራ እንደ ኢትዮጵያ የኢትዮጵያ ጠላቶች ነው ተሰብስበው የመጡት በዚህ ጽምዶ ስብስብ። አንድ ወንድማችን ቅድም አይ ከጽምዶ ወደ ጥምዶ አምጥተነዋል ወደ ትብብር አምጥተነዋል የሚል ቀልድ የሚመስል ነገር ሲናገር ፈገግ ብያለሁና እውነት ለመናገር አዚስ ሞመንት እንዲህ በተለያየ አቅጣጫ ስንንቀሳቀስ የነበርን ወንድም እህቶች በጋራ መሰባሰባችን ብዙ ጊዜ እንደውም በግል ለአንዳንዶቻችሁ ስንነጋገር ነበር። አሁን የመጣው የፖለቲካ ሁኔታ አሁን የደረስንበት አደጋ በጋራ ሁሉም ልዩነታችንን ትተን በጋራ ምን መክርበት ጊዜ ነው። እንደ አማራ ቆመን ምን መክርበት፣ ከዚህም በላይ ሌሎቹ ወንድሞች እህቶቻችን መጣው ጄኒውን የሆኑ ለአማራ ሪል ሲታገሉ የነበሩት ቆመን ቁጭ ብለን ምን መክርበት ጊዜ ነው እና በዚህ ሰዓት በዚህ ጃንክሽን እንደዚህ በመገናኘታችን ደስ ብሎኛል። ሆነስትሊ በጣም ደስ ብሎኛል እና መቀጠልም ያለበት ነገር ነው። ምክንያቱም ይህ ጸምዶ የሚባለው ጸረ ኢትዮጵያ እነሱ የኢትዮጵያ ኃይሎች ብለው ሲመጡም ደግሞ አስቆኛል። አንዳንዴ ጆክ ነው። አሁን ማን ነው የኢትዮጵያ ኃይል? እስኪ በእውነት ለመናገር እዚህ ጽምዶ ውስጥ ኦነግ ነው የኢትዮጵያ ኃይል? ብቻውን አማራ ወያኔ ነው የኢትዮጵያ ኃይል? ኤርትራ ናት የኢትዮጵያ ኃይል? ወይስ ከጀርባ ያለው ሱዳንና ግብፅ ነው የኢትዮጵያ ኃይል? ሲሪየስሊ ማን እንደሆነ የሚያዛቸው በማን በጀት እንደሚሽከረከሩ እኮ እናውቃለን በጣም ጠንቅቀን። ፖለቲካው እዚህ የተቀመጠው ሁሉ ፖለቲካውን ጠንቅቆ የሚረዳ ነው። ማን ነው የኢትዮጵያ ኃይል? በእውነት ሰው ለእኔ ጸረ ኢትዮጵያ ኃይሎች ብቻ አይደለም። ምክንያቱም እንደምታውቁት ኢትዮጵያ የቆመችው በአማራ አንዳንዴ በአማራ ትከሻ ሁሉ የቆመች እስኪመስለኝ ድረስ ነው። ሁላችሁም ታውቃላችሁ፣ ይገባቸዋል። ስለዚህ ኢትዮጵያን ለማፍረስ መጀመሪያ አማራ መደቆስ እንዳለባቸው የሚያምኑ ኃይሎች ናቸው ተሰብስበው የመጡት። አመናችሁም ጠላችሁም ሀገርን እንደ ሀገር የምትወድ አማራን እንደ አማራ የምትወድ ሁልህም በጋራ የምንሰራበት ሰዓት ላይ ደርሰናል። እውነት ለመናገር እንደዚህ በተለያየ አቅጣጫ የምንንቀሳቀስ ሰዎች እንደዚህ መሰባሰባችን
ብዙዎቹን እንደሚያረዳቸው እርግጠኛ ነኝ። ብዙዎቹን ይህ መሰባሰባችን አሁን እኮ ተፈላልገን አይደለም ወይም አጀንዳ ተቀርጾልን አይደለም የመጣ ነው አይደል? እንደ አጋጣሚ መጣን፣ ተከባብረን ቁጫል። ለእናንተ አሁን እዚህ ቁጭ ብዬ ህወሓት እኮ እንደዚህ መጥፎ ናት እንደዚህ ናት ምናምን የእናንተን ኢንተሊጀንስ የሚጠይቅ እንትን ነው መናቅ ነው የሚሆንብኝ። ግን አንድ ነገር እያነሱ ነበር። እኛ ጸረ ጽምዶ ኃይሎች ናቸው ሁላችሁም ብዬ ነው ማምን። ሁላችንም ጸረ ጽምዶ ኃይሎች ወይም ኢትዮጵያዊ ኃይሎች፣ እውነተኛ ኢትዮጵያ ኃይሎች ወይም እውነተኛ አማራ ልጆች ነን ብዬ ነው ማምነው። የተለያየ አቅጣጫ እንጓዝ ነበር ዳዝንት ማተር። አዚስ ሞመንት ግን እውነተኛ ኢትዮጵያውያን እውነተኛ ኢትዮጵያዊ ከሆንክ ኢትዮጵያ አማራ ነህ ማለት ነው። እና እኛ ኢትዮጵያ ኃይሎች ወይም ጸረ ጽምዶ ኃይሎች ሌሎቹ ምን ሲሉ እንደሰማው ታውቃለህ? የሚያስቅ ነገር ነው የሚያወሩት። ቅድም ሲያወሩ የነበሩት እናንተ እኮ ሁሉ የምትታገሉ እንግዲህ በጀት የለንም፣ ከኋላችን ማንም የለም። እያንዳንዱ ኢንዲቪዥዋል የራሱን እንቅልፍ፣ የራሱን የቤተሰብ ሰዓት፣ የራሱን ገንዘብ ሰውቶ ነው እዚህ ያለው አይደል? ሁላችንም። እናንተ የአብይን እድሜ ልትቀጥሉ ነው እየሰራችሁ ያላችሁ አሉ። እንደ እውነት ለመናገር እንደ ሁላችሁ ቁጭ ብላችሁ አስቡትና የአብይን እድሜ እየቀጠለ ያለው ማን ነው? ኦኬ እንዴው ወደ ኋላ ተመልሰን የአማራን ትግል ስንፈትሸው ይሄን የፋኖን ትግል ያቺ ዳግማዊ አጥናፉ አባተ የምትለው ንግግር ታስታውሳላችሁ? ከዛ በኋላ የመጣውን ሲሪስ ኦፍ ትግል ፍራክሽን ታስታውሳላችሁ? የነበረው ትግል ምን ደረጃ ላይ እንዳስገቡት እንዳደቀቁት ታውቃላችሁ? ሌላው ሁሉ ተውት። አዚስ ታይም ከህወሓት ጋርና ከሻቢያ ጋር አብሮ ተዳብሎ መምጣት ለአብይ እኮ የመዋጊያ አጀንዳ ነው የሰጠ ነው። ሲሪየስሊ አብይ እኮ ቁጭ ብሎ ባለፈው ሰምታችሁታል። የአማራ ቴሌቪዥን ላይ ልክ የአማራ አክቲቪስት ነው እኮ የመሰለኝ አንዳንዴ አጀንዳችን ሁሉ ቀምቶ ቁጭ ብሎ ህወሓት እኮ ማኒፌስቶዋ ላይ የአማራ ጠላት ናት ብላ ጽፋለች እያለ ሲመጣ እንደ መስማት የሚያስቅ ነገር የለም። ማን ነው የሰጠው ይህን አጀንዳ? ስለዚህ የአብይን እድሜ እያስቀጠሉ ያሉት የጽምዶ ኃይሎች ናቸው ወይስ እኛ? ያለፈውን ታሪክ እርሱት። አሁን አዚስ ሞመንት ኢማጂን ከ3 ዓመት በፊት የዞን ከተማ በቀላሉ ይቆጣጠር የነበረ ፋኖ ነው የነበረናል። ከ3 ዓመት በፊት ወታደሮቹ እጃቸውን እያንጨፋረሩ እኮ ነው እጅ የሚሰጡት የነበራል። ከ3 ዓመት በፊት ወይም ከ2 ዓመት በፊት። ዛሬ እኮ የቀበሌ ከተማ መቆጣጠር አቅቶናል። ተውት ይወረዳል። እንዲሁ ሰስቴን አድርገ አንድ ቀን የቀበሌ ከተማ ለመቆጣጠር የሚችል አቅም እኮ የለንም። ለምን ብሎ እኮ መጠየቅ ያስፈልጋል። ለምንድን ነው? ኦኬ እና እነቸምሮሩ አለበዛባችሁ። ግን አንድ ነገር ማለት የምችለው ምንድን ነው? እነዚህ የጽምዶ ኃይሎች ቅድም በተለያየ መልኩ አንዳንዱ ሃርድ አንዳንዱ ሉዝ እኔ በጣም የሚያስገርመኝ ጎበዝ፣ እንደ ሁላችሁም በፖለቲካው ዓለም ብዙ ቆይታችኋል። የአቦይ ስብሃት ጋዜጠኞች አማራ ብሔርተኛ ሁነው እነ አብርሃም አንሙት እነ በቃሉ አላምረው እነ ያየነው ሲሪየስሊ የአቦይ ስብሃት እኮ ጋዜጠኞች ነበሩ አይደል? እንደ ከስንት ዓመት በፊት የአማራ ብሔርተኛ ሁነው እኛን በጸረ አማራነት ሲፈርጁ ስታይ በጣም ያስቃል። እና ጊዜ አልወሰድባችሁ። በአጠቃላይ ይህ እንቅስቃሴያችን ይህ በአንድ ላይ ባለፈው ጊዜ አስተያየት ተቆሳሰልነው ሁሉ ረስተን ዘንዶው ዘደይ የስትራቴጂ ጉዳይ እንጂ በአማራ ጥቅም አንድ መሆናችን አሁን ነው የሚያሳየው። በአማራ ጥቅም፣ በአማራ ጉዳይ፣ በኢትዮጵያ ጉዳይ አንድ መሆናችንን በደንብ የሚያሳይ ነገር ነው። እንሰባሰብ፣ እንነጋገር። ለምን ወገኖቻችን መንቃት ስላለብን፣ ለምን ለታሪክ ተወቃሽ እንዳንሆን። ምናልባት ካሁን በፊት ተናግሬው ሊሆን ይችላል። ይሄ ምሳሌ ዶክተር እንትና ካሳ ከበደ በኢሳት ሲጠየቅ ምንድነው የተጠየቀው መሰላችሁ? ህወሓት በማኒፌስቶ ላይ ጸረ አማራ መሆኑን ለምን አልተናገራችሁም ብሎ ተጠየቀ። ያን ጊዜ እኮ ብትናገሩ ኑሮ የአማራ ኤሊቶች በደርግ ጊዜ ማለት ነው አማራው ከናንተ ከደርግ ጋር ሆኖ አብሮ ታግሎ ህወሓትን ይቋቋመው ነበር ብሎ ተጠየቀ። የመለሰው መልስ እዛ ጋር ታገኛላችሁ። ግን በታሪክ ተጠይቋል፣ ተወቅሷል። ዛሬም እዚህ ያለን ኤሊቶች እኔ እንደ ኤሊት ባልቆጥርም እዚህ ያላችሁ ኤሊቶች
የታሪክ ተወቃሽ ላለመሆን ህዝባችን ወገናችን ለማንቃት በዚህ ደረጃ መምጣታችን አስደስቶኛል። በርቱ። አመሰግናለሁ። ኦኬ ቴንክ ዩ። እስቲ ሙላትን ላስቀድም። ቲንክ ያለበትን ቦታ እንትን ስለሆነ ሙላት ሰላም ነው? እንዴት ናችሁ? አለን። መቼም እኔ እንኳን ትግል በቃኝ ብዬ ነበረ፣ ግን ዛሬ ደግሞ ተሰብስበው ሳያቸው የሚያወሩት ወሬ አናቴን አጦዘኝና መልሼ አወራሁት። አንድ ነገር እንድታስታውስ ነበረ፣ ያው ብቻዬን ከማወራው ብዬ ነው ጥሩት ያልኳቸው። ትዝ ይልሃል ያኔ ከደሴ ወተን ባህር ዳር ስንገባ ዘመነ የባህር ዳር መቆጣጠሪያ ጊዜው አሁን ነው ብሎ ፖስት ያደረገው ትዝ ይልሃል? እሱ ያ እሷን አንተም እንድትመሰክራት ብዬ ነበርና የዛን ጊዜ እንግዲህ እነሱ እዛ ባህር ዳር ቁጭ ብለው ነበር። እንዳውም ትዝ ይለኛል እዛ ሚካኤል አሳለም በላይደን ሁሉ አይተናቸዋል ከርቀትና ልክ እንደ ታጋይ ነው በዛ ሰዓት የሚያወሩት የነበረው። እስቲ አሁን እሱም በቃ እንዲሁ እንድትመሰክር ያለ ነው የጠራው። እስቲ የዛሬውን ውይይታቸውን ሰምተዋል? እንትና ትንግርቱ? አዎ ትንግርቱና አንሙት አብርሃም የተቆረጠ አይቻለው ሰው ልኮል ነው የተቆረጠ ነው ያየው። ኦኬ እስቲ በሰማው ላይ እስቲ ምን አሳባል? ዙሮ አሁንም ከዚህ ከደረስኩበት ጊዜ ጀምሮ እያዳመጥኳችሁ ነበር። ጽምዶ የሁለት እንግሊዝኛ ተናጋሪዎች ቤት ነው። ሊሰራ የሚችለው የነሱን ቤት ነው እስከ መጨረሻው። ከዛ ውጭ ያለው አማርኛ ተናጋሪው ያንን ቤት ለመስራት አሸዋ ድንጋይ አቀባይ ነው። ሌላ ትርጉም የለውም። እንደ አማራ ድርጅት ተመሰረተ ተብሎ አፋብን ሲመሰረት በቃ ኤሊትል ቤት መሰረት ድንጋይ ተጣለ፣ ኮለንም ቆመ። እዚህ በኋላ የሚቀረውን ቤት እንገነባዋለን የሚል ተስፋ ነበረው አብዛኛው። እንደኔ አይነቱ ደግሞ ቤቱ ሲሰራ ችግር አለበት፣ በሽምግልና ቤት አይሰራም፣ ኮዙ በራሱ ነው ሊያሰራው የሚገባ እንጂ በሽምግልና አይሰራም የሚል ሞጋች ነገር ነበረ። ቤቱ ሊቆም የሚችለው ርዕዮተ ዓለም ሲኖረው ሁሉም ሲስማማበት ኮዙ ሲያቆመው ነው የሚል መከራከሪያ ነበረን። የሆነው ነው ያነ ሲሆን ቅድም በገለጽኩላችሁ መንገድ ተስፋ ሰጥቶ ድርጅት ከቆመ እንገነባዋለን የሚል ነበር። ነገር ግን ያንን ቤት መሰረቱ የወጣውን ኮለን የቆመውን ሳይጨርሱት ጽምዶ የሚባል ጎጆ ነው ወደው የገቡት ማለት ነው። ከሌላ ቤት የተሰራ ቤት ነው ወደው የገቡ ማለት ነው። ከሌላ ቤት ከተሰራ ቤት ከገባ ደግሞ አሳላፊ ነው የምትሆነው። በሌላኛው ቤት ባለቤትነት ነው ልትስተናገድ የምትችለው። ሰው ቤት ሄደ ይናቀርቡልኝ ይናርጉልኝ እንዲንስራው ማለት ሁሉ አትችልም። የሆነው ይሄ ነው። ሌላኛው ያገዛዙን አስከፊ ጥቃት ያገዛዙን በአማራ ሕዝብ ላይ እየተደረገ ያለውን አስከፊ ጥቃት እንደ ምክንያት በመጠቀም ወያኔን ተሸክመን ካልመጣን የሚል ግብግብ ነው የተገጠመው። ይህንን የተቃወመን በሙሉ በጠላትነት በመፈረጅ ነፃ ወጣለው የሚል አጋንንታዊ እስካሁን ያላየናቸው በዛ መንገድ ነው የሆነው። እኛ ሀገራችን ስርዓቱን እንጂ የምንታገለው ኦህዴድ ብልጽግናን እንጂ አገራችንን አንታገልም። አገራችንን ከሚያፈርሱ ኃይሎች ተሸክመን አንመጣ። ግብጽ እኮ አብይ አህመድ የሰጠን ጠላት አይደለችም። በታሪክ የተነገረን አባቶቻችን የነገሩን ጠላት ነች። እኛም የምናቀው በመጽሐፍ የምናቀው ጠላት ነች። ስለዚህ ታሪካዊ ጠላትን ተሸክመ አምጥተህ ነፃ ልታወጣ አትችልም። እነኛ ኃይሎች ደግሞ በኢትዮጵያ ፍላጎት ያላቸው ናቸው። ዝም ብለው ዘው ብለው ገብተው ዝም ብለው የሚወጡም አይደሉም። ስለዚህ አገራችንን በማዳን ስም ኮተት ነው ይዘን የምንመጣ ማለት ነው። በመሰረቱ ጽምዶ ከሐሳቡ ጀምሮ አሁን ያለበት ነባራዊ ሁኔታ ጸጉራም ውሻ ብዬ ነው የሚመስለው። ጸጉራም ውሻ አለ ስትለው የለም፣ የለም ስትለው አለው የሚል ነው። የለም ስትለው ከተኛበት ውው ይላል፣ ድምጽ ያሰማል።
አለ ስትለው ደግሞ የለም። እንደዛ አይነት ባህሪ ነው ያለው። ሌላኛው አንደኛ የአማራ ህዝብ ለዚህ ሁሉ ጥንቅጥ የተዳረገው እኮ የአማራ ህዝብ በሰነድ የማያውቀው ግንኙነቶች እኮ ናቸው። የአማራ ህዝብ በሰነድ የማያውቀው አሁን እንኳ እኔ ይህን ጽምዶ የሚባል አልደግፍም ቶታሊ። ብዙዎቹ ደግሞ የሚጠይቁት ጥያቄ አለ። የአማራ ህዝብ በሰነድ የማያውቀው ግንኙነት አንፈልግም እየተባለ ነው ያለ። እንዲሁ ምንም ይሁን ምን ሰራዊቱ ይህን እየጠየቀ ነው ያለ። አብዛኛው ይህን እየጠየቀ ነው ያለው። ይህንን ማቅረብ አይችሉም። ለዚህም ነው ጸጉራ ሙሻ ናቸው የምንለው። ህወሓት እስካሁኗ ደቂቃ ድረስ ፍላጎቱን በአደባባይ ነው የሚናገረው። በእኛ በኩል ያሉት ግን በኪሳቸው ያዙ ነው በኪሳቸው በሚስጥር ኪሳቸው ነው እንጂ በትልቁ ኪስም በሆነ ቢያንስ እንደው ውድ ሞባይል ገንዘብም ይይዛል። ይቺ ሚስጥር ኪስ የለችም። ትኒ ቁልፍና ሜሞሪ የምታስገቡበት በዛ ነው ጭራሽ ያዙት የተባለ የአማራን ግዙፉን ጥያቄ ግዙፉን መሰረታዊ ጥያቄ። ህወሓት ግን በአደባባይ በእነሱ ቋንቋ ምዕራብ ትግራይ የሚሉትን ኮራሪ ልናጸዳ ነው፣ ጽምዶንም የፈጠር ነው አገር ለመሆን ነው እያሉ በአደባባይ እየተናገሩ ባለበት ሰዓት በእኛ በኩል ያሉት ግን የአማራን ህዝብ እውነቱን የአማራ ህዝብ ከእውነቱ ጋር እንዲፋጠጥ ነው ያደረጉት። ከእውነት ጋር እንዲፋጠጥ ማለት ምን ማለት ነው? ላለፉት 30 ዓመታት በህወሓት የደረሰበትን መዋቅራዊ በደል በህወሓትና በጁኒየር ወዳጆቹ የደረሰበትን መዋቅራዊ በደል እንዲክድ እውነት እንዲክድ ምሁራኑ ደግሞ በህወሓት አስከፊነት በጻፉት ላይ በተናገሩት ላይ ዶክመንት በያዙት ላይ እንዲክድ ሁላችንም እዚህ ያለነው እውነትን እንድንክደው የሚያፋጥጥ አጀንዳ ነው ይዞ የመጣው ማለት ነው። የአማራ ማህበራት በህወሓት በኦነግ በአማራ ህዝብ ላይ የደረሰውን በደል አልሰነዱም። በዶክመንታሪ አልሰሩም። በመጽሐፍ አልጻፉም። ይህን እውነት እንዲክዱ ነው እነዘመነ ይዘውት የመጡ ማለት ነው። ሌላኛውና አደገኛው ደግሞ እዚህ በጣም የሚያስፈራው ብያኔዎች ቋሚ ወዳጅ እንጂ ቋሚ ጠላት የለውም የሚለው የዳቦ ስም ይህ እጅግ አደገኛ ሊያስፈራ የሚገባ ነው። በፖለቲካ ቋሚ ወዳጅ እንጂ ቋሚ ጠላት የለም የሚል ስለዚህ ይህ ቡድን ጠላት የሚለውን ለመጣል በዓለም ዙሪያ ያሉትን በሙሉ ይሸከማል ማለት ነው። አልሻባብ፣ አይኤስአይኤስ ዓለም አቀፍ ቴሮሪዝሞችን በሙሉ ወይም በካውንተር ቴሮሪዝም ደግሞ ሌቨል የተደረገውን በሙሉ ተሸክሞ የሚመጣ ነው ማለት ነው። ይህ ሳቢው የተንበርካኪነት ሳቢ ነው። ሌላኛው በትብብር የሚለው ነው ደግሞ ይህ አደገኛ ነው። አገዛዙ የጋራ ጠላት የሆነው በሙሉ የጋራ ዓላማ የለውም፣ የጋራ አጀንዳ የለውም፣ የጋራ ላይ የለውም። በአማራ መሰረታዊ ጥያቄዎች ላይ በኢትዮጵያ ቀጣይ ጣፈንታ ላይ በኢትዮጵያ ሉዓላዊነት ላይ በኢትዮጵያ ብሔራዊ ጥቅም ላይ የጋራ አጀንዳ የለውም። እስኪ ከተሰባሰበው የጋራ አጀንዳ ያለውን ራሱ እነዘመነ የጋራ አጀንዳ የላቸውም። ራሱ በኢትዮጵያ ቀጣይ ጣፈንታና በአማራ ቀጣይ ጣፈንታ ማለት እንኳን ሌላው ይቅርና ማለት ነው። ሲጀመር ጽምዶ ሉዓላዊ ብሔርተኛ የሚል አጀንዳ ነው ህወሓት እያሰረጸች ያለው። ዲሞክራሲያዊ ናሽናሊዝም ትለዋለች እሷ። ብሔራዊ ምን ማለት ነው? ተገንጣይ ብሔርተኛ ለሉዓላዊነት የሚታገል ማለት ነው። የተሰባሰቡት አገር ለመሆን የሚታገሉ ናቸው እንደያቅሚቲ ማለት ነው። ህወሓት ጀምሯል። ምን የቀረዋል? ሪኮግኒሽን እና ወልቃይትን መያዝ ነው የቀረው በአቅም ጉዳይ ማለት ነው። ኢቭን በዚህ በሚያደርገው ጦርነት ኮንቬንሽናል ጦርነቱ በተለኮስ አዘሴም ታይም ግብጽና ሻቢያ ለህወሓት ያገርነት እውቅና በጸጥታው ምክር ቤት ሞሽን እንዲያቀርቡ ሁሉ እኮ ጨርሰዋል አይደል እንዴ? እነ ጀነራል ያውኑ የጽምዶ አለቃ ወታደራዊ አለቃ ጀነራል ፍስሐ ማንጁስ ካርቱም፣ ፖርት ሱዳን፣ አስመራና ግብጽ የሚመላለሰው ይህንን ለማድረግ ነው። እንዲሁም በዓለማት ያሉ ደግሞ የነሱ ዲፕሎማቲክ ማህበረሰቡን የሚያሳምን ቡድን ሁሉ አዋቅረው እየተንቀሳቀሱ ነው ማለት ነው። ኦህዴድ የሚታወቅ ነው። ስለዚህ
በጥቅሉ አማራውን የሚበትን አገራችንን የሚበትን ለዛውም እንዳትጠገን ነው እንዳትጠገን እስካሁን ያለው እሳቤ ነው በእሳቤ ደረጃ ነው ያለው አሁን ያለው ግን በተግባር መሬት ላይ ሊወርድ የሚችል ነው ማለት ነው ይሄንን ያልታገለ ታዲያ ዛሬ ላይ ካልታገል ነው ቤቷን አቃጥላውን በራልኝ እንደሚባለው ነው መጨረሻችን የሚሆነው ማለት ነው እዩት ወሎ አካባቢ ያለውን ቀጠና ልውሰድላችሁ መኩ ነበርክ በእያንዳንዱ ግንባር በእያንዳንዱ ቀዳዳ ነበርን የደረሰውን እያንዳንዱን ሰባዊ ቁሳዊና ስነልቦናዊ ውድመት ባይኑ በብረቱ አይታል ያኔም መግለጫ ሰጠን ነበር የምታስታውስ ከሆነ ደሴ ላይ ቦሩ ሜዳ ነው ደሴ ላይ ሆነ ያ በዛለ ጠላት የገዛ ነው በዛ ሁሉ ከተወረረ በኋላ ነው እንዴ የምትመጡ የናንተ አማራ የትኛው ነው የናንተ ጦርነት መቼ ነው የሚጀምረው ብለን መግለጫ ሰጠን ነበር ባሰባሰቡት ግሪሳ ዘመቻ ከፍተውም ነበር ለማስመታትም ከህወሓት ጋር እንቅስቃሴ ጀምረው ነበር ወዲያው ነው ህወሓት በቴሌቪዥን ማረክናቸው ብሎ ፎቶአችን አውጥቶ ነበር ከዛ በኋላ የሆነው ሆኗል መጠንም ባህር ዳር እነማን ችሎትን ታስታውሳለህ እኔ ታሪካዊ ስተት እየሰራችሁ ነው መሳሪያ እንኳን ከለላችሁ እንደ ጎንደር ወጣት ሄዳችሁ ተሳትፋችሁ ማርኩ አሊያ የታሪክ አታላ ነው የምትሆኑ ብለን ነው የላክናቸው ታስታውሳለህ ከማን ጋር እንሂድ ሲሉ ከደረጀ ጋር አስተሳስረን የላክናቸው በወቅቱ ምንድነው የነበረው 25 ክላሽ ነው የነበራቸው እሷም የባህር ዳር ዙሪያ ፋኖ እነማን ችሎት ነው የነበሩ ያችም ራሱ መርጦ ለማርያም አካባቢ ነው የግንዶይን ምናምን በዛች 25 መሳሪያ ካምፕ ላይ ተቀምጠው ዋርድያ ነው የነበረችው ያች 25 መሳሪያ ማለት እኛም ስንመጣ ደግሞ ከኛ ነበር መሳሪያ ሊቀሙ የነበረው መንገድ ላይ ማለት ነው እንግዲህ እኛ ጥሰን ያለፍነው ታስታውሳለህ ገና ሁለት ይስንተቁሳለ እንደ በር ከፍተ ይልቃል መቱን እንዳናጭዳችሁ ስንላችሁ እንትና አለ መንገዱን ከፈቱ አልፈን ወደ ማውራት እንኳን አያስፈልግም ችግር ዙሮ ግን ምንድነው እነዘመነ ጋር ያለው ፍላጎት ልክ ነገ በቅርቡ ታዩታላችሁ እኮ የጎጃም ጊዮናዊ የሚባል ካርታ ብቅ ይልላችኋል ይሄንን ትርክት የመገነጣጠሉ የኢትዮጵያን የመፈራረስ ትርክት ስለሚገዙት ነው እነዘመነ በዚህ ደረጃ የሙጥኝ ያሉ ወሎ ደግሞ የጦርነት አርማጌዲዮን የማረግ አው ተናግሬው ማላቀው እዚህ ጋር ይውላችሁ እሱ ያመጣውን ላስታውሳችሁ እዛ ጋር ስንደርስ ኬላ ጥለው አታልፉም ነበር ያለው መጀመሪያ ከወሎ ወደ እንትን ስንሄድ ማለት ነው ወደ ባህር ዳር ስንሄድ ወደ ጎንደር ለመሄድ ኬላ ጥለው ነው የጠበቁን አታልፉም በሚል ማለት ነው እና ቀጥለ ለሰው ልናገር ብዬ ነው ቀጥል አሁን ምንድነው ጽንዶ ያለ የወያኔን የዚህ የተገንጣይን ትርክት የሚገዛ ነው የህወሓትን በአማራው ላይ የምታደርገውን እያንዳንዱን ትርክት የሚገዙ ናቸው ተጨቆነናል ብለው የሚያስቡ ናቸው ከዛው ጫለው በእውቀት ማነስ በትብብር ዝም ብሎ ጦርነቱም ስለሰለቸው ባንዴ ነፃ የሚወጣ መስሎትና አገዛዙ የሚወገድ መስሎት ነው የእውቀት ክፍተት የፖለቲካ ክፍተት ነው ወሎን እዩት የጦርነት አርማጌዲዮን የተደረገ ጎንደሩን አርማጌዲዮን ለማረክ በእነሱ አስተሳሰብ ስኳድ የሚሉት ደግሞ ቀላል አይደለም ጥርሱን ነክሶ በቃ ምሽግ ይዞ ድሽቃ ተክሎ ተዋጋቸው ለዛም ነው ማአት ሌቨል የሚያደርጉበት ይሄን የጎንደሩን ቀጠና የሸዋውንም በተመሳሳይ ህወሓት ምን ብላ ታምናለች የሸዋ አማራ የሚታገለው ዳግማዊ ነፍጠኛ አማራን ለመመለስ ነው የጎንደሩ ደግሞ ቋሚን የማይቀየር ጠላቴ ነው እናንተ ግን ይላል እነማንን እነምሬና እነዘመነን እኮ ወዳጆቻችን ናቸው እውን የጎጃም ህዝብና የአማራ ህዝብ ወዳጅ ነው ለህወሓት ለትግራይ ህዝብ ወዳጅ ነው ማንኛውም ወዳጅ ነው ኢትዮጵያዊ ስለሆነ አሁን ጦርነቱን ጎትቶ ወሎ ውስጥ የማስገባት አስገብተውታል ኮንቬንሽናል ዋር ነው በጽምዶ አገላለጽ ግን ልክ ቀጥ ብሎ ጥቁር አስፓልት ዳርና ዳር ይዞ መሄድ ነው የሚያስመስሉት በቲማቲም የሚዋጋ ነው የሚያስመስሉት በዚህ ሰሞን ብቻ በቆቦና አካባቢው በዚህ ጦርነት በተጀመረበት 17000 ወገናችን ተፈናቅሏል ከዛ በፊት የተፈናቀለውን ስለማል ደግሞ እያንዳንዳችሁ ስለምታውቁት ማለት
ጽምዶን የተቃወመን ሁሉ ግር ብሎ እየመጣ የሚኒሊክ ዕዝ አመራሮችና ደጋፊዎቻቸው ናቸው ተቃዋሚው ነው እየመጡ ያለ ያንን ቀጠና በተለየ መንገድ የማውደም ጎጃም ላይ ሌላው አማራ አልቆ ካልሆነ በስተቀር አይደርስም። ትወናውንም እየተወኑት ያለ እነ ዘመንና በጣት የሚቆጠሩ እንጂ ሌላ አካል አይደለም። ወሎ ላይ ግን ሙሉ ለሙሉ ወይ ነው ህዝባቸውን ለሰቆቃ ለአደጋ ዳርገውታል። ከዛም ባለፈ የጎንደሩም እንደዛ መሆን አለበት ሚል የሞራል ዲካይ አቻ ፍለጋ የሞራል ውድቀት አቻ ፍለጋ ነው እየተንቀሳቀሱ ያሉት። ያ አይሆንም። መሆን የነበረበት የራያ አላማጣን ጉዳይ የአማራ አጀንዳ የኢትዮጵያ አጀንዳ አድርጎ ሌላውን አሰባስቦ የመመከትና የማስገንዘብ ነበር። የትግልኮ ናይሻ የሚባሉት ታዲያ ከየት ነው? ከወለጋና ከመተከል እኮ ነው የተፈናቀሉት። አብዛኛው 90% እኮ የወሎ አማራ ነው እኮ። ትልቁ የዚህ ትግል መነሻ እኮ ይሄ ነው። ነገር ግን አፈናቃዮቹ ወዳጁ ነው መጥተዋል፣ ቅዱስ ነው መጥተዋል፣ ወንጀላቸው ታጥቦላቸዋል። የጠላቶቻችን ወንጀል የማጠብ ፕሮጀክት የተሸከመ ነው ጽምዶ። ለዚህ ነው የማያስፈልግ ቡድን ነው የምንለው። በርግጥ ኤክስፓየርድ አድርጓል። ቅድም እንዳልኳችሁ ጸጉራም ውሻ ነው። ይሄ ነው እየሆነ ያለ። አበዛውባችሁ። ቴንክ ዩ። ችግር የለውም። በቃ እሺ፣ እናመሰግናለን ሙላት። እስቲ ሌላ ጊዜ ደግሞ በደንብ እናወራበታለን። ያው ባናናን እስቲ ባናና በዛሬው መቼም ቆይቻለሁ። አዎ ልክ ነህ። ቆይ ባናና እንደ ጠብቀኝ እስቲ። በቃ እኮ እንትኑ ኮንፊውዝ ሆንኩኝ በጣም ረጅም እያደረጉት። እንዳውም ሂድ ቀጥል እስቲ። ቴንክ ዩ መኩ፣ በጣም አመሰግናለሁ ለሰጠኝ እድል። ያው አብዛኛው ነገር ተናገራችሁታል፣ መደጋገም እንዳይሆንብኝ ጀስት እኔ እዚህ ጋር ላሳስብ የፈለኩት ቅድም በመጀመሪያ ልጅ የነበረው ስለ ቀጠና ኃይል ምናምን እየተናገረ ነበርና እኔ ኦብቪየስሊ ትናንትም ተናግሬዋለሁ። ጀስት ለአንድና ለመጨረሻ ጊዜ እንድገመው። አንዳንድ ጊዜ ማህበረሰብን ማሳሳት አያስፈልግም። ማህበረሰብን ማሳሳት አያስፈልግም ምን ማለት ነው? አፋብን የሚባለውን ድርጅት ልክ እንደ ትልቅ ዝሆን አንበሳ አድርገን ግዙፍ አድርገን መሳለም ተገቢ አይደለም። በዚህ ሰዓት አፋብን ካለ ወቅት እኛ የፋኖ ትግል ደጋፊዎች ነን። ያለፉት 3 ዓመት ማንም እዚህ ያቀናል ማለት ነው። አፋብን ግን የሚባለው ግን ቅድም እናንተ 20 ሺህ ስትሉ ነበረ፣ ከዛ በታች ነው። እና አንዳንድ ጊዜ ማህበረሰብን ራሱ የሌለህን አቅም አለኝ ብለህ ማህበረሰብ ራሱ ማሳሳት አያስፈልግም። አሁን አፋብንን ኮምፔር የምናደርገው እኛ ካለው ከቀጠናዊ ኃይል አኳያ ጋር ነው የምናወዳደረው። እኔ ሁሌ የምናገረው ነገር አለ በተደጋጋሚ ብዙ ቤት ስገባ ማለት ነው። እነዚህ በሙሉ ኃይሎች ተፋላሚ ኃይሎች ሻቢያ በለው ህዋት በለው አልቡርሃን በለው እነ ዳጋሎ በላቸው አጠቃላይ በቀጠናው ላይ ያሉ ኃይሎች በሙሉ 100% የውጭ ኃይል ባካፕ አላቸው። 11ኛ ሰዓት ሲደርሱ ትግሉ ማያዋጣቸው ከሆነ ማምለጫ መንገድ አላቸው። ጠረጴዛ ላይ የሚመጡበት ብዙ አጀንዳ አላቸው። እንደ አፋብን ግን የገባበት ቅርቃሮ ምን ይዞ ነው? አሁን እኮ መኩኮ እኔ እኮ እናንተ እኮ ተፋላሚ ኃይል ስንሆን አንተ የምትፈልገውን ነገር እኔ በእጄ ካልያዝኩ አንተ እኔ ጋር ጠረጴዛ ላይ መቀመጥ እኮ ምንም እኮ ፍላጎት አይኖርህም። ለምን ጠረጴዛ ላይ የምትቀመጠው ጊቭ ኤንድ ቴክ ነው። ሁሉ ነገር አድቫንቴጅ ከወሰድክብኝ ዋዩ ኔጎሽየት ዊዝ ሚ ለምን ከኔ ጋር የምትደራደረው? ቢያንስ ህዋት እስከና አቅም ደካምነቱ ትግራይ ክልል የሚባል 4 ሚሊዮን 3 ሚሊዮን ህዝብ የሚኖርበትን አካባቢ ይዟል። ወገብ ዛላው ቢሰበርና ቢመታና ሞጫ መግቢያ ቢያጣው መጨረሻ ህዝብ ይዣለው ልደራደር ብሎ ቻው ይልሃል። ኤርትራ መንግስት ኤርትራ የሚባል ሀገር የሚያስተዳድር ስብስብ ነው። ወገብ ዛላው ቢመታ ኔጎሽየት አደርጋለሁ ቢባል ተቀባይነት አለው። ለምን? በቃ ስቴት ፓወር ነው። እና አልቡርሃን ግማሽ ሱዳንን ይዘዋል። መደራደር ይችላሉ አቅማቸው ቢወድቅባቸው። ሁሌ የምናገረው ነገር ነው። እነ ሄሚቲ ግማሽ ሱዳንን ይዘዋል። መደራደር ይችላሉ። የፖለቲካ አቅሙ አላቸው፣ ሎጂስቲክ ባካፕ አላቸው፣ ፋይናንስ አላቸው። እና ይሄ ጦርነት ሲነሳ እነዚህ በሙሉ ኃይሎች የቀጠናው ኃይሎች ገብተው ተሳትፈው ወገብ ዛላቸው ሲመታ እያንዳንዱ ማምለጫ ካርድ አለው። እስኪ መኩ ልጠይቅህ፣ እነዚህ በሙሉ ጽምዶ የሚባሉ አካላቶች ኦነግንም ማምለጫ ካርድ አለው እንዴ? ወለጋን መለቃለሁ ከዚህ በኋላ በሰላም ኖራለሁ ካለ ስርዓቱ ይዘዋል። በጥባጭ አልሆንም ካለ እዚህ ጋር አፋብን የሚባለው ስብስብ አማራ ክልል በለው
ሙሉ በሙሉ እንኳን ያልተቆጣጠረበት ሁኔታ ጢሻውና ተራራውና ጫካውን የተቆጣጠረ ቡድን አብይ አህመድ ከአንተ ጋር ምን ምክንያት ኮዛለው ከአንተ ጋር መጥቶ የሚደራደረው? ነገ ህዋቶች ጦርነቱን ጀምሮ ለኩሰውት ወገብ ዘራቸው ሲሰበር በቃን ብሎ ሲያቆሙ ሻዕቢያ ድርድር እፈልጋለሁ ካለ እና አልቡራን አይ ከነህ የሚዲጋ እንቀመጣለን ብሎ ሁሉም እጃቸውን ባይጣጥፉ እስኪ አንተ መኩ ባለ ልምድ መሬት ላይ ወርደህ ታግለሃል፣ የፖለቲካ ልምድ አለ። አፋብን ምን ይዞ ሊቀመጥ ነው ከአብይ አህመድ ጋር? እስኪ መልሱልን። እስኪ የጽምዶ ደጋፊዎች ልንገር እዚህ ላይ ይቅርታ አቋረጥኩ። በራሳቸው አንደበት ማለት ነው በራሳቸው አንደበት ጥምር በመፍጠራችን አብይ ደነገጠ። አየህ ባይፈጥሩ አይፈራቸውም ማለት ነው። የሚገርም ራሳቸው ምን ያህል ወደ ዝቅጠት ውስጥ እንደሚከቱ በንግግር ማለት ነው። ፖለቲካሊ ይጎዳናል እንኳን አይሉም። ምን ይላሉ? አብይ ደነገጠ በጥምሩ። እንዴ አሸንፈነዋል ብልጽግናን ከዚህ በኋላ መያዝ ብቻ ነው እያሉ ያወሩ እንደገና ያሸነፉት ሰውዬ ግን ሳይፈራቸው የፈራቸው መቼ ነው? ጥምር ስለፈጠሩ። ስለዚህ የነሱ ጉልበት ይሄ ጥምሩ ነው እንጂ የራሳቸው ጉልበት አይደለም ማለት ነው። እና ውርደት ነው እንደ አማራ ውርደት ነው ለንግግሩ። ቀጥል ኤግዛክትሊ እሱ ነው ብቻ። እና ቅድም ደግሞ ይሄ የጂኦፖለቲኩን አለመገንዘብ ነው። ኦፍ ኮርስ እኛ የብልጽግና ስርዓት ወዳጅ አይደለም፣ እኔ መደግፉም ስርዓትም አይደለም። ነገር ግን ፋክትና እውነታ ደግሞ መሸሽ የለብኝ። እኔ መልኩ አንተ ጋር መጥቼ ልገጥም ስፈልግ፣ አንተ ግቢ መግባት ስፈልግ፣ መኖሪያ ቤት መግባት ስፈልግ መመታትም እንዳለ ማወቅ አለብኝ። ለዛው ሌጂቲሜት ሲሆን አመታት ልመታኝ ትችላለህ፣ ተጠያቂነት የማይኖረው ታጥቄ በመጣ ያንተ ግቢ ምንም ነገር ብታረግ ሌጂቲሜሲ ያለ በቃ ለምን መኖሪያ በቃ ኮምፓውንድ ውስጥ ነው የገባው። ኮምፓውንድ ከገባ በኋላ ሮትቫይለር መጣብኝ ባዙቃ ተጠመደብኝ የሚባል ነገር የለም። ዋናው አለመግባት ነው ጨዋታ ውስጥ። እዛ አንተ ኮምፓውንድ ውስጥ ከመግባቴ በፊት ያንተን ባካፕ ማወቅ አለብህ። እና አሁን አፋብን የሚባለው ራሱ እኔ በቀጠናው ላይ እየተካሄደ ያለውን ነገር በቅጡ የተገነዘቡት አይመስለኝም። አሁን እስኪ እንደ በሁለት ሶስት ደቂቃ አንድ ምሳሌ ልስጥ። አሁን አፋብን የሚባለው ህዋትን ይዟል፣ ኦኬ፣ እና አልቡራን ሻዕቢያን ይዟል። እንደ ኳልኩሌሽን አድርገውት ያውቃሉ? አብይ አህመድ ከነማን ጋር እንደቆመ አይተውታል? እስኪ አሁን እኮ ብትጠይቃቸው እኮ ምላስ እኮ የላቸውም እኮ። አብይ አህመድ 4 ኪሎ ተቀምጦ መሀይም ደንቆሮ ትለዋለህ። ያለፉት 3 ዓመት ግን ከድንበር የራቁ አብይ አህመድ 4 ኪሎ የተቀመጠው የተሻለ ዲፕሎማሲ ፖለቲካ ሰርቶ ማጠብቃቸውን ኃይሎቹ ከስተጀርባው አሰልፎ እየጠበቀ ነው ለቁርጡ ቀን። እንደ ጠላትን እኮ መናቅ እኮ የለብህ። እኔ ህዋትን አልንቃትም፣ ባይዘወይ ተደክማም ተደብድባም እንደ ህዋት የምጠነቀቀው ስብስብ የለም፣ እንደ ሻዕቢያ የምጠነቀቀው ስብስብ የለም። አንተ እኮ ማየት ያለብህ እዚህ ጦርነት ትገባለሁ ስትል ግማሽ ሱዳን የነሄሚቲ በለው ከሰውየው ጋር ነው ያለው። ደቡብ ሱዳን ከሰውየው ጋር ነው ያለው። ሶማሌላንድ ከሰውየው ጋር ነው ያለው። እነ ኬንያ ከሰውየው ጋር ነው ያለው። ይሄ ወደ ኡጋንዳ ወረድ ስትል የነዳጋሎ ቅርንጫፍ ነው፣ ከሰውየው ጋር ነው ያለው። ሊቢያ ቻድ ብትል ከሰውየው ጋር ነው ያሉት። ወደ ውጭ ደግሞ ሶታ ደግሞ ወደ መካከለኛው ምስራቅ ደግሞ ያው አገሮቹ በጥራት አልፈልግም ይታወቃሉ ከነማን ኃይል ጋር እንደሆነ። አንተ ግማሽ ሱዳንን ይዘ የወደቀች ኤርትራን ይዘ የተመታ ወያኔን ይዘ ከዚህ ግዙፍ ኃይል ነው ካልገጠምኩ የምትለው አንተ። ይሄ እኮ ማለት በኩ ፋክት ቢሆንም ጠላት ቢሆንም የጠላትን እኮ አቅም እኮ መገምገም እኮ ይሄ እኮ ውርደት እኮ አይደለም። ለምሳሌ እስራኤሎች በዚህ ምድር ላይ ሐማስን አይንቁትም። ብዙ ሰው ግን ምን ይመስለዋል እንዴ? ሐማስ እኮ ተራ ነው። ሐማስን አይንቁትም እስራኤሎች። ኢራንን አይንቋትም። በእንቅልፍ 24/7 አይናቸውን አፍጠው ነው የሚጠብቁ። ገባ? ለምን? የታጠረውን ከነዚህ ሀገራቶች ጀርባ ያለውን ነገር ጠንቅቆ ስለሚያውቁ። እና አሁን ይሄ ግዙፍ ኃይል እነዚህ በሙሉ ምጠራል ስብስቦች ኢቨን ብልጽግና 11ኛው ሰዓት ሲመጣ የሚደራደርበት ብዙ ካርድ አለው እጁ ላይ። አፋብን የሚባለው 11ኛው ሰዓት ሲመጣ ምን ይዘህ ነው የምትገባው? እስኪ አንተ አሁን የትኛውን የኢትዮጵያ ክፍል ይዘ የትኛውን ስልጣን ይዘ የትኛውን ሎጂስቲክ ኤሪያ የሚተላለፍበት ቦታ ይዘ የብልጽግና እንጂ ተመዛለ የምትሉበት ካላችሁ እስኪ ጠቁሙን፣ እኛ ምንድነው እንድናውቀው። ግን ምንድነው ማድረግ የሚፈልጉት? የሚስኪን የአማራን ገበሬ የጦርነት ማገዶ ነው ማድረግ የሚፈልጉት። ባይዘው ወይ መኩ መጠቅለያ ላይ ከሚገርም ነገር ከ7 ወር በፊት ይሄ ጽምዶ አፋድ በነበረበት ሰዓት ነው ማለት ነው። ይሄ ጽምዶ ሊመጣ ሲል አካባቢ አዝማሚያቸው በሙሉ ሲታወቅ የዛን ጊዜ ሁሉም እንደ አፋድም ከአፋብን በፊት ደግሞ እነዘመን ያዙት ኃይል ከየትኛውም ኃይል ጋር እንሰራለን ሲባል
ኤርትራ መንግስት እዛ ገና ያፋድ ውስጥ በቅርብ ስለነበርኩ በኤርትራ መንግስት ምን አይነት ሳይኖች ማሳየት ተጀመረ? ይሄ ከህዋት ጋር አብሮ ጽምዶ ይመስራት ሁለት ትግርኛ ተናጋሪዎች አንድ ላይ አብረው ከሰሩ ኦብቪየስሊ አንድ ቀን ለአንተም እንደማይተኙ ግልጽ ነው። ለምን ሁለቶቹም ሲመሰረቱም ሲነሱ በጸረ አማራ ፖሊስ ነው የተነሱት ሁለቱም። ይሄ ኦብቪየስሊ ግልጽ ነው። እንግዲህ አሁን እነዚህ ሁለት ትግርኛ ተናጋሪዎች ተጣምሮ ሲመጡብህ የፖለቲካ መሀይም ካልሆንክ በስተቀር አማራጭ ካርድ ይዘህ መጓዝ አለብህ እንጂ ሁለት ትግርኛ ተናጋሪዎች ቡድን አምነህ ሳንዱች ነው የሚያደርጉ መጨረሻ ላይ። ለምን እነሱ እንኳን አሁን በነዘሪያ ያዕቆብ ሼር ባረጉት በለጠፉት ወረቀት ላይ ስምነታቸው ምንድነው የሚለው? እንደ ጽምዶ 4 ኪሎ ከደረስን በኋላ በዚህ በትግል ላይ አብዛኛውን አስተዋጽኦ ያደረገ ነው ስልጣን የሚይዘው ብሎ አስቀምጠውታል። አስብ እንግዲህ ጽሁፋቸው ላይ ያ ማለት አሁን አፋብን ባለበት ስታቲስኮ ከሻቢያ ለህዋት መሳሪያ ይሰጣል፣ ህዋት ለአፋብን ይሰጣል። አፋብን ተላላኪ ነው፣ በቃ ጁኒየር ፓርትነር ነው። ከህዋት ጋር ስታመሳስለው ህዋት ግዙፍ ኃይል አለው። በሱዳን ቀጠና ውስጥ የሚንቀሳቀሳል፣ ሀገር ውስጥ የሚንቀሳቀስ ኃይል አለው። ይሄ ቡድን አማራጭ ካልፈጠርክ አንድ ቀን አንቅሮ እንደሚተፋ ግልጽ ነበረ። እውነት ለመናገር በዚህ እኔ ማመስገን የምፈልገው አርበኛ እስክንድር ነጋ ነው። ይሄን የምልህ መኩ እኔ ከዚህ ኮረርክ በኋላ እኔ ለረጅም ጊዜ ያስኩት ሬከርድ ነው፣ እለቀዋለሁ እኔ ማለት ነው። አማራጭ የተሻለ አማራጭ ሲታሰብ የሻቢያን እነዚህ ሁለት ትግርኛ ተናጋሪዎች ጥምረታቸው ነገኛን ማፈርድም ያበሉናል። ሻቢያ እንግዲህ በሞኖፖሊ ይዞታል ኢትዮጵያ ተቋሚ ፓርቲዎቹን በማጠለል እና አልቡርሃን ያሉት ከህዋት ጋር ነው። ሻቢያ በዚህ በኩል ለናልቡራን መሳሪያ እየሰጠ ከናልቡራን ጋር እየሰራ ከህዋት ጋር እየሰራ እና አልቡራንና ህዋት ደግሞ መልሶ ደግሞ የኛ መሰረታዊ ጥያቄ ምናቸው እንደነ ወልቃይት እንደነ ሁመራ የሚበሉብን ከሆነ ታዲያ የዚህ ስምነት ምንድን ነው? ከነዚህ ደግሞ እንዳንለቃቸው ደግሞ በቀጠናው ላይ ደግሞ አማራጭ ኃይል የለንም። ምንድን ነበር በእስክንድር ነጋ የተፈለገው? በሰዓቱ አማራጭ ኃይል የሚባለው ነገር መቅረብ ነበረበት። ከሚገርም ነገር መልኩ አማራጭ ኃይል ተብሎ የመጣው እነ ሰውዬ ነዳጋሎ ሲመጡ በዛን ጊዜ የኢትዮጵያ መንግስት ቤኒሻንጉል ጉሙዝ ላይ ምንም አይነት ካምፕ አልሰራላቸውም ነበረ። ከኢትዮጵያ መንግስት ጋር ምንም አይነት ኮሚኒኬሽን አልነበራቸው። የነዳጋሎ ቡድን የጠየቀው እንደሆነ ታውቃለህ መኩ? አንድም ኢትዮጵያዊ በሱዳን ውስጥ ገብቶ ከኛ ከሱዳን ወንድሞቻችን ጋር የምንፋለማቸው ገብታችሁ እንድትፋለሙ አንፈልግም። ሱዳንን ለሱዳን ተውልን። ከእናንተ የምንጠብቀው አንድ ነገር ነው፣ በቀጠና ያለውን ቲፒኤልኤፍ አስወግዱልን። በቃ እንደ አማራም ጠላታችሁ ነው። ለእኛም በማያገባው ጉዳይ ላይ የኛ ሀገር ሉዓላዊነት ገብቶ እያማገደን ስለሆነ ከእናንተ የምንፈልገው የትኛውን ሎጂስቲክ ድጋፍ እናደርጋለን፣ ቲፒኤልኤፍን ከቀጠና አስወጡልን። ይሄ ነገር ኦልሬዲ መጥተው ንግግር ሲጀምሩ የዛን ጊዜ ነው ጽምዶም የሚባለው ሀሳብ አፋብን ካልመጣሁን አፋድ ከናሬሴፍ ጋር ከተጣመረ ህዋት አርሚ ሰባ ከተወገደ አልቡራን ከተደገመ በቃ አማራ እንግዲህ ሱዳን ላይ እንግዲህ ሎጂስቲክና ባካፕ አግኝቶ የሱዳንን መሬት መቋጠር ከጀመረ ዘን ህግደፍን በለው ህዋትን በለው ምንም አይነት አቋም አይኖራቸው። ህዋትን መታገድ የፈለገ ለህዋት አምርሮ የህዋት የሚመታበትን መንገድ ካርድ የሳበን ሰውዬ ምን አረጉት? ኢትዮጵያ ሊስት ነው ብለው በተለያየ ፖለቲካ ሴራ አሻጥር እዚህ ስማቸው መዘዝር ማልፈልገው ታች ያሉ አመራሮች አፋብን የሚባል ኩታራ ስብስብ የወያኔ ተላላኪ ይዘውልን መጡ። ይሄ ምነግርህ በደንብ በቃ ሚቲንግ ውስጥ የነበረ አውዲዮ አለ። ይሄ ከተደረገ በኋላ ጽምዶ የሚባለው ነገር ሊመጣ ሲል እነ ዘርዓ ያዕቆብ እነ ሙላት አድነው በከፍተኛ ሁኔታ መቃወም ጀመሩ። አብዛኛው ሰው እዚህ ጋር መጥተው የነበረው ኢንክሉዲንግ ሚ ሻቢያን ሳፖርት ስናደርገው ነበረ መስሎን በሰዓቱ ማለት ነው። ግን ሻቢያ ግን መጥቶ እዚህ ጋር አሁን ምስጠቀልል መኩ በፖለቲካ ኦኬ ጊቨን ቴክ የሚባል አለ። ግን ሻቢያ ግን መጥቶ ይሄ ወልቃይትና ሁመራ ዳንሻ የሚባሉን ቦታ ለትግርኛ ተናጋሪ ወንድም አሳልፎ ሊሰጥ ሲል አንተም የዛን ጊዜ ካርድ ትመዛለህ። ባይዘወይ ትናንት የአሜሪካ ፕሬዚደንት ምን አለ መኩ? ሆርሙዝ ኤርትራን የአሜሪካ ሉዓላዊ ግዛት እናደርገዋለን ካለ እኛ ምን ችግር አለ ታዲያ? እኛ ስም የሉዓላዊ ግዛት ብናደርገው ለዛው ታሪካዊ ይዘት የራሳችን በሆነ የአሜሪካው ፕሬዚደንት ሆርሙዝ ኤርትራን ኢራንን ካሸነፍኩ ስትራቴጂካዊ ቁልፍ ቦታ ስለሆነ ለአሜሪካ ጠቀም ስለሚሰጣት ከዚህ በኋላ የአሜሪካ ሉዓላዊ ግዛት ነው ካለ አንተ ደግሞ ለሺህ ዓመታት ዘመናት የምታስተዳድረውን አሰብ ወደብ የራሳችን ብናደርገው ማን አባቱ ነው የሚናገረን? አሜሪካ ከባህር ማዶ መጣ ሆርሙዝ ኤርትራን ያሷ ካደረገች እስኪ መልስልኝ መኩ። ማን ነው ከልካይ የሚሆነው? ራሽያ ክሪሚያን የራሷ ካደረገች ሻቢያ መጥቶ ያንተን መሰረታዊ መሬት ወልቃይትና ሁመራን በሸረሪና በኩል በሁማጅር በኩል ጥይትና ሎጂስቲክ እያቀበለ አማራ ደምና አጥንት የከፈለበትን መሬት
ለህዋት አሳልፎ ሊሰጥ ሲሞክር አንተ ደግሞ ለምንድን ነው ካፉ ላይ እስከነ ምጽዋ ማትነጥቅበት? አሜሪካ መጣ ከሆርሙዝ ሰርጥ የራሴ ሉዓላዊ ግዛት ነው ካለች ጦርነቱን አሸንፈ የራሴ ሉዓላዊ ነው ከተባለ አለቀ። በንስደን የኤርትራ ፖለቲካ ያመቸኛል ባይዘው ይመኩ የጉልበት ጉዳይ ነው። የጉልበት ጉዳይ ነው። በቃ ዓለም ወደ ጉልበት እየተቀየረች ነው። እና አንዳንድ ጊዜ ቅድም ያልከው ትክክል ነው። ኤርትራኖች ብዙ ስታወራቸው በራሳቸው ጉዳይ ላይ ኮምፕሮማይዝ አያደርጉ። ስለዚህ አንድ ኤርትራዊ መጥቶ መኩ አንተ የተዋደቅክበትን የተፋለምክበትን መሬት ትናንት ወዳጅ ሆኖ ዛሬ ደግሞ ጠላት ሆኖ ለህዋስ ኪስ ማስገባት ሲፈልግ ዘን በታሪክም በሂደትም በኢትዮጵያ ሉዓላዊ ግዛት ውስጥ የነበሩት እነ አሰብ እነ ምጽዋን በኃይል በላይነት ተቀምጠዋል። ፖለቲክ ማለት ይሄ ነው በቃ። አሁን ግን ምንድነው መሰለ እኔ በጣም የተደሰትኩት የኛ የፖለቲካ ድክመት የኛ የፖለቲካ መሀይምነት ለማን ጠቀመው? ለአብይ አህመድ መጣ ይሄን ነገር ሲሰማ ናና ዳጋለሁ ምን የምትፈልገው ጦር ቤዝ ነው ይኸው ቤኒሻንጉል ጉሙዝ የራስ አድርገው ታጠቅበት። የስ በምርጫውም አልተሳሳተም። አብይ አህመድ ደህና አድርጎ ቲፒኤልኤፍን እያሽመደመደለት ነው ያለው። ይሄ ኦፖርቹኒቲ ግን አማራ የምትለው ኃይል ነበረው፣ ነገር ግን ኢትዮጵያኒስት ነው እያለ በሚል ኮተት ሂሳብ መቀበል አልፈለገም ነበረ። ስለዚህ ይሄንን ቡድን ማን ነው እየተጠቀመ ያለው ካልክ ብልጽግና ስማርት ወይ ትክክል። የጠላት ወዳጄ ነው። ቤኒሻንጉል ጉሙዝ እና አልቡራን ህዋትን የሚያስታጥቁ ከሆነ አርሚ 7 አደራጅተው እዛ ከተቀመጡ ብልጽግናም ሌጂቲሜሲ ያለው የትኛውንም ኃይል ሱዳን ኃይል አስገብቶ ኢትዮጵያ ውስጥ አስታጥቆ አሰልጥኖ ወደ አንተ የመላክ ሌጂቲሜሲ ያለው። ለምን ሱዳን የሚባል ሲፈልግ አፋብን የሚባለውን ኩታራ ይሰበስባል፣ ሲፈልግ ህዋትን ይሰበስባል። እሾክን በሾክ ነው ፖለቲካው። አሁን እንግዲህ ህዋት በሳተስቲኮ ደርሷል። ሸረሪና ላይ ሲመቱ ብሉና ላይ የነበራቸውን ኃይል እናመጣለን ሲሉ አሽመድምዶ አስቀምጦላቸዋል ዳጋለሁ። ዛቲስ ይሄ ነበር የእነ እስክንድር ነጋ ፕሮጀክት የነበረው። ለምን አርሚ 7 ከተሽመደመደ የሻዕቢያ እጅ ከሱዳን ላይ ከተሽመደመደ ዘን የፖለቲካ አማራጭና እስክንድር ነጋ የሚመራው ስብስብ በምንም ታምር መቀጠል የለበትም ያለው ለሱ ነበር። እንዳለ የአፋብን የምትለው ስብስብ በሙሉ አስመራ ላይ ጠርቶ ነበር የአፋብን ሲመሰረት የነበረው። ከሳቤው ከጅምሩ የተላላኪነት አንዳንዶች እኮ እሱን እኮ የሚትን እኮ የምደግፈው እንትን አላት እንዴ ሰዋት ይሄ ነበር። መጨረሻ ላይ ግን ምን ደረሰን? መኩ ስለመደመው ተቀልለው አሁንም ጠይቆ ነው። እሺ አሁንም ስጠቀልለው ምን ደረሱ? አሁንም እኔ የምነግራችሁ እዚህ ጋር ለንጹህ አማራዎች እኔ ንጹህ አማራ አለብኝ ያስባለሁ። የጽምዶ አማራዎች አንድ ቴትናንት የጽምዶ አማራዎች አሉ እያለች ነበር ማለት ነው። የጽምዶ አማራ 11ኛው ሳሲልስ ወገብዛላው ሲሰበር ምን ይዛችሁ ወጣችሁ ነው እናንተ? በዓለም አቀፍም በሉት በሀገር ውስጥም በሉት በቀጠና ውስጥ ምን ይዛችሁ ነው ወሽት የምታደርጉት? መቀሌ ይዘህ መቀሌ ተቀምጠ እና ይሄን ለማለት ነው። መኩ በጣም አመሰግናለሁ ወንድም።